አስደንጋጭ ነገር ነበር የሰማሁትኝ በሰዓቱ ሳሚ ተገሏል የሚል ነገር ነበር የሰማሁት። ምክንያቱም ፊቱ ተቀዶ ደም እየፈሰሰው ነው፣ ራሱን ስቶ ወድቋል። ተከፍታለህ ወይ? ይጎዳባል፣ ተውተሙ ይጎዳባል። ካሜራው እንደው ማጥፋ ያን ያህል ሌብል ነው። በቃ ራሱን ስቷል፣ ሙሉ ፊቱ ደም በደም ነው፣ አይንቀሳቀስም። አስደንጋጭ ነገር ነበር የነበረው። ፈጣሪ ይመስገን። እስር ቤት ድጋሚ እንዳልገባ ነው የምሬን ነው። ወንድሜ በእናትህ እሱ ያለበትን ቦታ ታሳየናለህ። አንደኛ ቀን ብቻ መሀል ላይ አጋጣሚ ፊት ለፊቴ የሆነ ልጅ መጣና አውቃለሁ መሰለኝ ምናምን አለ። እንዴት ሊያቀኝ ይችላል ብዬ አሰብኩ። ምክንያቱም ለስራችን ሲባል እንግዲህ በማስክ ተሸፍነን ከዛ በተጨማሪ ብዙ ጥንቃቄዎችን አድርገን ነው የምንሰራው እና የት ነው የምታገኝ የኔ ወንድም ምናምን ነገር አልኩት። ግራ ያጋባል። አዎ ተወስዳለች። ከዛ በኋላ ምንም አይነት ነገር እንደሌለ ነው እየሰማን ያለ ነው። እንግዲህ እኔንም ቤተሰቦቿ ሊጠይቁኝ መጥተው ነበር እና እንደውም እናቷ ተው እያልኩ ልጄ እንደ ይሄንን ስራ ተው እያልኩ ብዙ ነገር እያልኩ ምናምን ብለው ሊያቁሱኝ ፈልገው ነበር። ግራ ያጋባል። አዎ ተወስዳለች። ከዛ በኋላ ምንም አይነት ነገር እንደሌለ ነው እየሰማን ያለ ነው። እንግዲህ እኔንም ቤተሰቦቿ ሊጠይቁኝ መጥተው ነበር እና እንደውም እናቷ ተው እያልኩ ልጄ እንደ ይሄንን ስራ ተው እያልኩ ብዙ ነገር እያልኩ ምናምን ብለው ሊያቁሱኝ ፈልገው ነበር። በጸባይ ያዋራን አሁን ይኸውልህ ያን ጸባይ አናሳየም። ትክክለኛውን ነገር መልስሽ። ተሳስታችኋል። እኔ ምንም አይነት ድብደባ ውስጥ አልገባሁም። ምን ሆናችሁ ነው እንደዚህ የምታደርጉኝ? የምታንገላቱ ለምንድን ነው? እዚህ ቤት ለምን አመጣችሁኝ? እሺ ሰላማዊ ሰው ነኝ እኔ። ለምን ሰላማዊ ሰው ከሆንክ ካንተ ምንም የምፈልገው ነገር የለም። ይሄን ስልኩን ትከፍታለህ። ከማጋ እንደተደዋወል ከማጋ ቴክስት እንደተላላክ ከማጋ ብር እንደተላላክ ቼክ አደርጋለሁ። በቂ ማስረጃ በዛ ሰዓት እዛ ጋር መገኘት ራሱ ወንጀለኛ መሆን ያሰ እኔ አልከፍትልህም ስልኩን በቃ አልከፍትልህም። በእውነት አልከፍትልህም። አዎ አልከፍትልህም። እንዴ ለምንድን ነው የምከፍትልህ ስልኩን? አልከፍትልህም። ይኸውልህ ሌላ ነገር የማትፈልግ ከሆነ በከፍተሻል። አልከፍትልህም ስልኩን። እርግጠኛ ነው ይሄን ስልክ አከፍትም። ለምንድን ነው የምከፍትልህ? ፕራይቬት የሆነ ነገር አለብኝ። ተናገር። ይኸውልህ ከልጁ ጋር ስለምትሆን ድንገት ልጁን መደብደባችሁም ይሁን ምንም ይሁን ልጅቷን እንድታመጡና እንድትታገት እፈልጋለሁ። አስፈላጊ ከሆነም ደግሞ ልጅቱ እንድትወገድም ምን አለበት አለ። አዎ እንደዛ አለኝ። የሳሚን እጮኛ ለመግደልም አስባችኋል ማለት ነው? አዎ በቃ እንደዛ አለ። በቃ አስፈላጊ ከሆነ በቃ ልጅቱ እንድትወገድ ሁላ ምናምን ነገር አለ። ምክንያቱም ታውቃለህ ማንም ሰው አይቀርበውም። በቃ እኔ ብቻ ነኝ የቀረብኩት። ከዛ በቃ ተከታተልኩትና ምናምን ሲሄድ በቃ ሰፈር ላይ የሚገባበትን ቤት ምናምን አየሁት ምናምን በቃ ሰፈር ላይ ሁሉም ሰው በቃ እሱ ሲመጣ በጣም በቃ የሚገቡበት ይጠፋቸዋል ምናምን። ቤት አለ፣ የተዘጋጀ ቤት አለ፣ እዛ ውሰዷት አለን። ነገረን ምናምን ቦታው የት እንደሆነ እዛ ወሰድናት፣ እዛ አስገባናት። ከዛ በኋላ እኔ የማውቀው ነገር የለም። ምን እንደሚያደርጋት ምን እንደሚሆን አላውቅም። ይኸውልህ ወንድሜ ማለት እሱ በጣም ከባድ ሰው ነው። በቃ በጣም እጁ ረጅም ነው እና እኔ አሁን እዛ አካባቢ ከታየው ቁጥጥር ውስጥ እኮ ነው አሁን ያለው እኮ ገባኛው። እዛ አካባቢ እኔ ከታየው በቃ በእርግጠኝነት በቃ ያስገድለኛል። ወይ ደግሞ ያየኝ ነው በቃ ኦልሞስት 3 ወር 4 ወር ሆኖኛል። ይሄንን 4 ወር 3 ወርም እየሰራሁት ያለውን ስራ በጣም በቃ እንቅልፍ ነስቶኛል። በቃ ታውቃለህ በጣም የሚያስጠላ ስራ ነው የሚያሰራን። በቃ ሳሚ ምንድን ነው ይሆናል? ተሙ ሰውየው የዋሸ ነገር አለ። ለጠቋይ እንደደወላት እባክህን ከመኪና ውስጥ ግባ። ይሄን ካሜራህን ወደዚያ ያድርግ። ሰዎችን ማስወጣ አንድ ምስጢር አለ እነግርሃለሁ። የምን ምስጢር? ያልነገር የደበቁ ካለ ያለበትም የምናውቀው እኛ። አንተ አርፈህ ቁጭ በል። ያለዚያ ግን የልጅህን ህይወትም አታገኝም አንተም አትኖርም ብለውኛል። እኔ አሁን መረረኝ፣ በቃኝ። ሀብት ንብረቴን ድርሻዬን ስጠኝና እኔ ለራሴ እኖራለሁ አለች። ሽማግሌ ላከች። ሽማግሌዎች ቀረቡ። ያለውን ሀብት ከፍዬ ሰጠሁ። እሷም ሄደች። አይ እሷ አትመጣም፣ እንደማትመጣ አወቅና እኔ ጋር ተጋብተን እንኑር አለችኝ። እንግዲህ ምን አደርጋለሁ ብዬ እኔም ለሰስ ብዬ ቆየሁኝ። መጨረሻ ላይ ያው አዳሯም ውሏም ቤት የሆነ እሱ ነግሬዋለሁ እኮ እናቴን ፈልግልኝ ብዬ እግሩ ስር ተንበርክኬ ለምኜዋለሁ። ተስፋ ነበረኝ እውነት እናቴን አገኛታለሁ። እኔም ማግኘት ከቻሉ እሷንም ያገኟታል ብዬ ተስፋ አድርጌ ነበር። ግን እሷ የለችም። እናቴ እንደናፈቀችኝ ጠፋችብኝ። እግዚአብሔር ደግሞ በብዙ አትጎዳ ሲለኝ ሀብቴን አጥቼ ትዳሬን አጥቼ እንደገና ደግሞ ልጄን እንዳላጣ አትጎዳ ሲለኝ እግዚአብሔር ደግሞ እናንተን ጥሎልኝ እናንተ ፈልጋችሁ አገኛችሁልኝ። እኔ የምልህን ካልተቀበልህ ካላመንህ
ተኮረታትመህ ነው የምትቀመጠው። መንቀሳቀስ አትችልም። በሀብት ብቻ አይደለም በህይወትህ ላይም ለመቆየትህ ዋስትና የለህም። ነግሬሃለሁ እያለች ታስፈራራኛለች። ልጄ ተው፣ የፈሰሰ ውሃ አይታፈስም። ተው፣ እሷ አርፋለች። ተው ተው፣ እስቲ እኔን አባትንም ታጣለህ። ተው እባክህ ተው፣ ተረጋጋ ልጄ ተው እስቲ። ምን ይደረጋል? ሞት በየተራ ነው። ነገን የምሃጅ ነይ። ተው ልጄ ተው ተው። ለቅሶ አይደለም ነገሮች ስታድግ ነገር አሉ ያለችኝ እኮ ነገር አለ። ምንድን ነው ያ? ይገባናል። ስጋዋልን ነግሬ ነበር። አይዞሽ ኤፍሬም። ምንድን ነው ሳሚ? ተሙኛላችሁ አንድ ጋር ብቻሽ፣ ሌሎቻችሁ ተከተሉን። በሌላ ቀጥታ ወደ አዲስ አበባ ነው የምንሄደው። ቶሎ በሉ። ምንድን ነው ሳሚ? ተሙ ጉድ ሆነናል። ምንድን ነው? ሰውየው እኛ የገባን ሰዓት ላይ ዋሽቶናል። ይኸውልሽ ቁጭ በይ ባለሽ ነው። ቁጭ በይ። እንዳትንቀሳቀሽ ሰማሽ? እንዳትንቀሳቀሽ። የምንም ሽማግሌ የለም። እንዳትንቀሳቀሽ። በእኛ ቁጥጥር ውስጥ ውለሻል። የትም አታመልጭንም ከዚህ በኋላ ገባሽ? አስፈታ መሳሪያ ቁጭ በል። ዙሪያው መሳሪያ ሁለት በር ነው ያለኝ። ሌላ ቁጭ በይ። ጋርዶች በዛ በኩል ያሉን ይዩት። ሂዱ። የትም ፈትሸው። ምንድን ነው ያዝከው? መሳሪያ ይዞ? አዎ መሳሪያ ይዞ አለዛ። እሺ እንካ እኔ ይሄን ነገር ከቤተሰብ ነው ከልጅነት ጀምሮ ነው ይሄን እምነት የተከተልኩ ያደግኩት። ልጅ ሆኜ ገና 10 ዓመት 11 ዓመት ሆኜ ራሱ ማንም የማይሰራውን ስራ ሰራ ነበር። እሺ ያም በቃ በዛ እምነት ውስጥ ሆኜ ለረጅም ዓመት ኖርኩ። አሁንም ያለሁት በሱ ነው። ወደዚህ እምነት ያስገቡኝ የሷ ቤተሰቦች ናቸው። እናትና አባቴ በዚህ እምነት እንዲቀጥሉ ያደረጓቸው እነሱ ናቸው። ከዛ በኋላ ግን የራሳቸውን እነሱ ከዚህ ህይወት ወጥተው ንስሐ ገብተው እነሱ በትክክለኛ እምነታቸው ሞቱ እንዳማረባቸው። የኔ እናትና አባት ግን እግዚአብሔር ይማር እንኳን ሳይባሉ አሟሟታቸው በሙሉ ከፍቶ ነው ያለፉት። ስለዚህ በቀል ነበረብኝ። እኔ ከልጅነቴ ጀምሮ ይሄን እምነት ስከተል እንደነበር ደጋግሜ ነግሬያለሁ። ይሄንንም ያደረኩት ደግሞ ከቤተሰብ ያገኘሁት ውርስ ነው። እሱን ቀማኋት። እሷ ደግሞ ያየችውን ሳበላ ያማራትን ምንም ነገር ሳታደርግ እንዲሁ ምቅቅ እንዳለች እንዳየችው እንዳማራት እንድትሰቃየች እንድትሞት አረኳት። ሰላም ውድ የትርታ ሚዲያ ቤተሰቦች እንደምን ቆያችሁ? ተመስገን ነኝ። ውድ ቤተሰቦች አንድ አስደንጋጭ ነገር ሰምቼ ያው ተደናግጬ መኪና ውስጥ ቪዲዮ ሪከርድ እያረኩኝ ነው። ሳሚ ላይ ያልተጠበቀ አደጋ ደርሷል። ውድ ቤተሰቦች ሁላችንም ግራ ያጋባን ትናንት ማታ አካባቢ ሳሚ ላይ ጥቃት ደርሷል። እንዲሁም እጮኛው መታገቷን ሰምተናል። ቤተሰቦች ከባድ ነገር ነው የሰማነው። ይህን ቪዲዮ ያው ለእናንተ ለማስረዳት ያህል እንጂ ግራ ገብቶኛል። ያው የሳሚ የጤና ሁኔታ መጀመሪያ ሲሰማ በጣም ከባድ ነበር። የሳሚ ህይወት አልፏል እስከ ማለት ነበር የደረሱት። ፊቱ ላይ ትልቅ አደጋ ነው የደረሰው እና እጁ ላይ ነበረ። ውድ ቤተሰቦች ወደዛው ላመራ ነው። ከሰዓት አካባቢ አሁን በሱ ዙሪያ አንድ ሰው ላገኝ እየሄድኩ ነው። ከሰዓት አካባቢ ሳሚን አግኝቼ ከእናንተ ጋር ለማገናኘት ሞክራለሁ። ከሆስፒታል እንዲወጣና እኛ ጊዜያዊ ማረፊያ የምናዘጋጀው ደበቅ ያለ ቦታ እንዲቀመጥ አድርገናል። ለደህንነቱም ስንል ወደዛው ሊሄድ ነው። ወደዛው አምርቼ ያለው ነገሩን ላሳያቸዋለሁ። ትንሽ ግራ ገብቶኛል። ምን ማለት እንዳለብኝ ራሱ አላውቅም። ሁላችንም ያስደነገጠ ነገር ነው። አሁን ወንጀለኞቹን ያዘን ስንል ደግሞ ይሄ አስደንጋጭ ነገር ተፈጥሯልና ሳሚ ላይ ምንድነው የተፈጠረው? ማን ነው ይሄን ነገር ያደረገው የሚለው እኛም ግራ አጋብቶናል። ቤተሰቦች ወደዛው ሊሄድ ነው። ብቻ እዛ ሄጄ ያለው ነገር አሳያችኋለሁ። ውድ ቤተሰቦች ወደዛው እናመራለን። ሰላም ውድ የትርታ ሚዲያ ቤተሰቦች እንግዲህ ተመልሰን ከሳሚ ጋር መጥቻለሁ። መኪና ውስጥ የተፈጠረው ነው አንዳንድ ነገር ሳስረዳችሁ ነበር። ውድ ቤተሰቦች አስደንጋጭ ነገር ገጥሞናል። ሳሚ ላይ ያልጠበቅነው ምን እንደምል አላውቅም። ከባድ አደጋ ነው የደረሰው። ውድ ቤተሰቦች እንግዲህ ከሆስፒታል ወጥቶ ቤት እንዲሆን አድርገነዋል። ያው ሁላችንም ተረብሸን ያለ ነው። ቤተሰቦች ምን እንደምን አናውቅም። አንዱን የያዝን ስንል አንዱ ጦስ። ሳሚ ምን እንደምል አላውቅም። ድንገታዊ ነገር ነው የተፈጠረው። ትንሽ ስመጣ ለተመልካች ግልጽ እንደ መኪና ውስጥ ትንሽ ገብቼላቸው ነበር። የደረሰበት ድብደባ አለ። እንዲሁም እጮኛዋም ታግታለች የሚባል ነገር አለ። ቤተሰቦች አይዞህ ሳሚ ማለት አይዞህ። ከባድ ጊዜ ላይ ነው ያለው። ሳሚም ቢሆን
እንግዲህ ትላንትና ነው የተፈጠረው። ያው ሆስፒታልም አሯሩጠን ወደ ቤት አምጥተነዋል። ምክንያቱም ለደህንነቱ ያሰጋል። ሆስፒታል ያሉትንም ሰዎች ቢሆን አናምናቸውም ብለን ነው ወደ ቤት እንዲመጣ ያደረግነው። ግሉኮስ ነው እና እጁ ላይ ትንሽ ቅጥቅጥ አለው፣ ደህና ነው። ፊቱ አካባቢም የተወሰነ ጉዳት አለ፣ ድብደባ የደረሰበት እና እጁም ላይ ትንሽ ቅጥቅጥ ነገር ነው ያሉት ዶክተሮቹም። ብዙ የከፋ ነገር የለም። ግሉኮሱ ምንም እዚህ የቤት እንዲከታተል የፈለግነው ለደህንነት ስንል ነው። ሳሚም አንተም ቢሆን ትረዳናለህ። ምንድን ነው የተፈጠረው? እስቲ ሳሚዬ ምንድን ነው የተፈጠረው? ያው እንግዲህ ምን ብዬ ልጀምርልህ? ትንሽ ከባድ ነው። አጋጣሚ አንዳንድ ስራዎች ነበሩ፣ የምናጣራቸው ጉዳዮች እንደነበሩ አንተም ታውቃለህ። ብዙ ነገሮችን ጨራርሰን ከዛ በመሀል ከሆነ ጋርም ተገናኝተን እንትን ለማለት ሞክረን ነበር፣ እየተደዋወልን ነበር እና ከዛ ያው ረጅም ጊዜኛ ወደ ቢሾፍቱም ሄደን እዛ ቆይታ አድርገን አልነበረ። እዛ በነበርንበት ሰዓት ላይ ያው ከእጮኛዬም ጋር አልተገናኘንም። ከዛ በተጨማሪ ደግሞ ያው ከኛ ጋር ተባብራ አንዳንድ ስራዎችን እንደምታግዘን አንተም ታውቃለህ እና አንዳንድ ነገሮችን አብራን ታግዘን ነበር። እሷ እዚህ ያለች ያጠራችውን አንዳንድ ነገሮች ለመጠየቅ እንዲሁም ደግሞ ያለችበትን ሁኔታ ለማወቅ እሷን ለማግኘት ነበር የሄድኩት። እንግዲህ እሷን ለማግኘት በሄድኩበት አጋጣሚ ነበረ እነዚህ ነገሮች የተፈጠሩት። ያው ስለ ስራ ጉዳይ ብዙ ነገር አወራን። ያው አነስ ያለች ቤት ውስጥ ተከራይታ ነው የምትኖረው ለጊዜው እና ያው አንዳንድ ነገሮች ማስተካከል ስላለብን የኛንም መንገድ አቅጣጫ ለማስያዝ ስለፈለግን እንግዲህ አነስ ያለች ቤት ውስጥ ተከራይታ ነው የምትኖረው እና በመሀል እንዴት ነው ቤተሰብ ጋር ሄዳ የተወሰነ ቆይታ አድርጋ ነበር እዚሁ ቤተሰቦቿ ጋር እና እኔ ያልነበርኩበት ሰዓት ያው ብዙ ክፍተቶች ሊፈጠሩ እንደሚችሉ ያው ታውቀዋለህ። እንግዲህ የፍቅር ግንኙነት መነፋፈቅም ብዙ ነገር ይኖራል። በመሀል እንገናኝ ተባብለን ስለ ስራም ጉዳይ ስላሳለፍኩትም አንዳንድ ነገሮችን ለማውራት አመሻሹን አካባቢ ሄጄ ነበር ወደ እሷ ጋር እና እንግዲህ ከእሷ ጋር ስንጫወት አብረን ብዙ ነገር ስናደርግ ቆየን። ከዛ ስለ ስራ ጉዳዮች አወራን። ብዙ ነገሮች ነገ ብዙ እቅድ ይኖሩናል። እኔና እሷ ብዙ ነገሮች እናደርጋለን ብለን እናስባለን እና ለነዛ እቅዳችን የሚሆኑ ነገሮችን አወራን። ስለ ስራ ብዙ ነገር አወራን። ቢሾፍቱ ሄደን ስለገጠመን ብዙ ነገር አወራን ተሙዬ። ከዛ ማምሻውን ነው እንግዲህ በቃ መሄድ መቻል አለብኝ ምናምን ብዬ የተወሰነ አብሬ ካልሄድኩኝ አለች። ከዛ አብረን የተወሰነ መንገድ እንደሄድን ነው እንግዲህ በጣም የሚያስደነግጠው ነገር ምን እንደምል አላውቅም። የት አካባቢ ነበር? እንዴት ነበር? አላውቅም ብቻ መሃል ላይ አጋጣሚ ፊት ለፊቴ የሆነ ልጅ መጣና አውቃለሁ መሰለኝ ምናምን አለ። እንዴት ሊያውቀኝ ይችላል ብዬ አሰብኩ። ምክንያቱም ለስራችን ሲባል እንግዲህ በማስክ ተሸፍነን ከዛ በተጨማሪ ብዙ ጥንቃቄዎችን አድርገን ነው የምንሰራው እና የት ነው የምታውቀኝ የኔ ወንድም ምናምን ነገር አልኩት። አይ አውቃለሁ ከዚህ በፊት እና አንዳንድ ነገሮች ተፈጥረው ነበር፣ ከእኔ ጋር ግጭቶች ተፈጥረው ነበር። እኔ ከአንተ ጋር ተገናኝቼ ያው እንግዲህ ከስራዬ ውጪ ተመልካቾቻችን ምንም እንደዚህ ሊያባብለን የሚችሉ ነገሮች የሉም እና እንዴት የት ተገናኝተን ምናምን ነገር አልኩኝ። አይ አውቃለሁ ምናምን ብሎ ለመያያዝ ነገር ሞከረ። ወንድሜ ስርዓት ይኑረህ እባክህን አሁን ከሰው ጋር ነኝ ምናምን ብዬ እያስረዳሁት በነበረበት ሰዓት ላይ ከየት እንደሆነ አላውቅም ከተለያየ ቀያይ ሰዎች ብቅ አሉ። ትንሽ ለሶስት ምናምን ጉዳይ አካባቢ ይሆናል ይመስለኛል በግምት ሰዓቱ። ከተለያየ አይነት ቀያይ ሰዎች ብቅ አሉና ከበቡን። ምንድነው ምናምን ስል ጓደኛችንን ልትመታው ነበረ። በምን? እሱ እኮ ነው መጀመሪያ እንደዚህ ያለኝ። እባካችሁ እኔ ከገፋላት ጋር የምሰራ ሰው ነኝ። ስለዚህ ነገሮችን አናበላሽ፣ በጥሩ መንገድ እንሂድ ምናምን እያልኳቸው በምን አይነት መንገድ እንደሆነ አላውቅም ከኋላ የሆነ አይነት ምት ሲመት የተሰማኝ የዛን ሰዓት ነው እና ምን እንደሆንኩኝ አላውቅም። በቃ ድንዝዝ ነው ያልኩት። በየተራ ሰዎች እየዛቱብኝ ይመቱኛል። ስንት ነገር አቁም ብለህን ነበር። በሰዓቱ በጭላንጭል የሆነ የሰመመን ነገር ውስጥ ሆኜ የሚሰማኝ በቃ ታውቃለህ፣ እሷ በሰዓቱ የነበራት ጩኸትና ይሄን እኔ ልሰማ የነበረው እሱ ነው። እዛ ጋር ብዙ ነገር ነበር ሲሉኝ የነበረው። ይሄን ስራ አቁም ብለን ነበረ፣ ተመዝገንን እንዳታግዘው ብለን ነበረ፣ ብዙ ነገር አድርገን ነበረ፣ ብዙ ነገር እናደርስብሃለን፣ አንተ ላይ በቁመን እንድትሰቃይ እናደርጋለን። ዛቻዎቹ ነው የሚሰማኝ። ሰውነቴ ደንዝዟል። ልከላከል አልቻልኩም። አጠገብ ያሉትን ሰዎች ልይዛቸው አልቻልኩም። በመሃል ሲሰነዝሩ ብቻ የተወሰነ እጄም በዛ መንገድ የተጎዳው ለዛ ነው። ሰዎቹ ቦታ መርጠው እንኳን አይደለም የሚማቱት ታውቃለህ። የተወሰነ አዎ። ከዛ በተጨማሪ እግሬን እዚህ ታፋይ አካባቢ ምናምን በጣም በዱላ በቃ የያዙት ዱላ ነው። ከዛ በተጨማሪ
በቃ ድንጋይ ትልልቅ ድንጋይ ማለት ለሰው ልጅ በዚህ ልክ ያው በስራችን ብዙ ጨካኞች ብዙ አረመኔዎች ያጋጥሙናል። ነገር ግን በዚህ ልክ 8 እና 9 በሚመስል ሁኔታ ከበው እንግዲህ ሙሉ እግሬን ነው ታፋዬን ወገቤን ያልተመታሁት ቦታ የለምና በቃ ጭንቅላቴን ፊቴ እንዳይመቱኝ ስከላከል ነው እንግዲህ እጄን እንደዚህ ሲያደርገው የነበረው። አላውቅም እሷን ይምቷት አይምቷት፣ ነገር ግን በጣም ስትጮህ ምናምን ነበር። ዝም በይ አንቺ በአንቺ ነው የምንበቀለው ምናምን እያሉ እሷ ላይ ሲዝቱባት ነበር እና በዛ መሀል ልከላከል አልቻልኩም። ከጭንቅላቴ ደም ይፈሳል። በቃ እንዴት እንደሆነ አላውቅም። ብቻ ከውስጥ ቲሸርት እና ጃኬት ነበር ያልኩት። ቲሸርቴን እንትን ብዬ ደሜን ለማቆም ብቻ ነበር ሙከራ ሳደርግ የነበረው እና ፊት ላይ ያለውን ተለቅ ያለ ስንጥቅ እንደሆነ እና እንዴት ብዬ እንደምናገር አላውቅም። ከዛ በኋላ በቃ ራሴን ያገኘሁት ሆስፒታል ነው። ሆስፒታል ስነቃ ምን እንደሆነ አላውቅም። እንግዲህ ያው ተሙ በሰዓቱም ነበር ካንተ እናንተ ከባችሁናል፣ ሰዎች ከበዋል። ለእኔ ነገሩ ሁሉ ግራ የሚያጋባ ነው። ምን እንደተፈጠረ አላውቅም ማለት ምን እንደምል አላውቅም። ይሄን ኬዝ ያው የጠንቋይ መያዟን ታውቃላችሁ። እሷን ለፍርድ እያቀረብን አንዳንድ ፋይሎች እያደራጀው ባለበት ነው ድንገት ያንተን ነገር እንደ መርዶ ነው የሰማሁት። ራሴን አላውቅም። እንዳጋጣሚ እንደውም አንድ ጓደኛዬ ከጎኔ ነበር፣ እሱ ነው መኪና የያዘልኝ። ቤተሰቦች እኔ የሰማሁት እንደውም እንደዚህ አልነበረም። ማለት ሳሚ ይቅርታዬን ቃል ስጠቀም አስደንጋጭ ነገር ነበር የሰማሁትኝ በሰዓቱ። ሳሚ ተገሏል የሚል ነገር ነበር የሰማሁት። ምክንያቱም ፊቱ ተቀዶ ደም እየፈሰሰው ነው፣ ራሱን ስቶ ወድቋል ምናምን፣ ሲገኝ በህይወት ያለ አይመስልም። እና ሳሚ ተገሏል ሲሉኝ እኔ አላቅም ራሴ እንዴት እየተንቀጠቀጥኩኝ ራሱ እንደመጣው። ግን ሆስፒታል ስንደርስ እንደሱ እንዳሉት አይደለም። ፊቱ ላይ ያለው ትልቅ ትንሽ ተለቅ ያለ ጠባሳ ስለሆነ ደሙ ስለፈሰሰበት ምናምን ነው አሉ። አጣጠቡት። አላመንም ራሱ በቃ ይተርፋል ብለን ስፌት ተደረገ። ደህና ነው ምናምን ሲሉ ዶክተሮቹ ራሱ ክርክር ነበር። በደንብ ቼክ አድርጉት ደህና አይደለም። ከዛ በኋላ ወዲያውኑ ከሆስፒታል ይዘነው ነው የወጣነው። ምክንያቱም ይሄ ሆን ተብሎ እሱን እንዲህ ለማድረግ የተደረገ ሴራ ስለሆነ እዛም መትረፉን እርግጠኛ ስላልሆነ ወደ ጊዜያዊ ማቆያ ይሄን ቤት የምንጠቀመው አንዳንድ ምስክሮች ሲኖሩ እንደ ማረፊያ ነበር የምንጠቀመው። ሚስጥራዊ ቦታ ስለሆነ ወደዚህ ነው ተሯሩጠን ይዘን የመጣነው። ሁሉም ሙሉ ክሩ ሁሉም ቤተሰብ ነው የተረበሸው። ግራ ገብቶን ነበረ። ብዙ አደጋ ደርሶብናል። ግን አንድ ሰው ደውሎ የስራ ባልደረባችሁ ሞቷል ኦር የከፋ አደጋ ውስጥ ነው ስትባል ያለው ስሜት ከባድ ነው። ተሯሩጠን ስንመጣም ያው እጮኛ መታገቷን ሰማን። የእሷም ነገር አስደንጋጭ ነው። እንዴት እንደምናረግ ምን እንደምናረግ ራሱ ግራ እስክንጋባ ድረስ። ልክ ነህ። እንግዲህ ተሙ ያው ምናልባት በሙሉ ጤንነት ላይ ብንሆን ተጋግዘን የምንሰራበት አይነት ነገር ቢኖረው ከዚህ በፊት ብዙ ነገር ገጥሞናል። እንደምታውቀው በአንተ ቤተሰብ ላይ በእናትህ በአንተ ላይ ብዙ ነገር ደርሷል። እነዛን ነገሮች ግን በቻልነው አቅም ለእኛ ጥሩ በሆነ መንገድ አድርገን ነገሮችን አጥንተን ነበረ ስናደርግ የነበረው እና አሁንም በሙሉ ጤንነት ላይ ተገኝተን በሆን ኖሮ እሷን ለማግኘት ብዙ ይከብደናል ብዬ አላስብም። ነገር ግን አሁን ያለንበት ሁኔታ ከዛ በተጨማሪ አንተ ላይም እየደረሰ ያለው ነገር ቀላል አይደለም። እንግዲህ እቺ ጠንቋይ እንኳን ምን ያህል ርቀት ምን ያህል ሰውነታችንን አቅማችንን እንዳዳከመች ታውቃለህ። እና ከዛ በተጨማሪ ግን እንግዲህ ወደ ሙሉ ጤንነታችን ተመልሰን ሰዎቹ ጨካኝ እንደሆኑ አረመኔ እንደሆኑ ከሁኔታቸው መረዳት ይቻላል። 8 እና 9 ሆነው ትልልቅ አጠና ይዘው ከዛ በተጨማሪ ለሰው ልጅ መደረግ የሌለበት አይነት ድንጋይ ሆነው አላውቅም ለምን መግደል እንዳልፈለጉ ይችሉ ነበር በዛ ሰዓት ካላቸው ጭካኔ አንፃር። ነገር ግን የሆነ ነገር ለማስተማር ወይ ተሙኔ እናንተን ቢሆን አይነት መንገድ ከስራችን ለማስፈናቀል ወይ የሆነ ያሰቡት ሀሳብ እንዳለ በደንብ ይገባኛል። ምክንያቱም በዛን ሰዓት ገለው መሄድ ይችሉ ነበር፣ እሷንም ገለዋት መሄድ ይችሉ ነበር። ጭር ያለ ቦታ ነው፣ ማንም የለም። በዛ ልክ ያን ቦታ እንዴት እንዳጠኑት እኛ እዛ ቦታ ላይ እንደምንገኝ በምን እንዳወቁ ራሱ አላውቅም። እና ምን ያህል አቅም ያላቸው ሰዎች እንደሆኑ መገመት አይከብድም። እና በጣም ትንሽ ግራ ያጋባል። አዎ ተወስዳለች። ከዛ በኋላ ምንም አይነት ነገር እንደሌለ ነው እየሰማን ያለነው። እንግዲህ እኔንም ቤተሰቦቿ ሊጠይቁኝ መጥተው ነበር እና እንደውም እናቷ ተው እያልኩ ልጄ ይሄንን ስራ ተው እያልኩ ብዙ ነገር እያልኩ ምናምን ብለው ሊወቅሱኝ ፈልገው ነበር። አልፈርድባቸውም። ምክንያቱም ማንም ወላጅ ለልጁ ይጠነቀቃል። ማንም ወላጅ ለልጁ ያስባል። ምክንያቱም የኔም እናት ብትሆን እኮ ለአንተ አስቤ ነው ብላ ከወንጀለኞች ጋር ተባብራ ታውቃለች ከዚህ ስራ እንደወጣና አልፈረድኩም። ምክንያቱም እሷ እኔን ብላ መርጣ ከነስራዬ ከነምን አብራኝ ቆይታ እኔን እያገዘች እየተባበረች ነው ያለችው። ቤተሰብ ግን እንደዚህ አይነት ኃላፊነት ያለበት ራስን አደጋ ላይ የሚጥል ስራ እንድንሰራ በፍጹም አይፈልግም። እና ከዛ አንፃር እናትም ትንሽ ተጎድተዋል፣ ተረብሸው ነበረ።
እስቲ እንግዲህ ነገሮች በጥሩ መንገድ ይሁኑ። እግዚአብሔር ይመስገን አሁን ከትላንቱ በጣም የተሻለ ሁኔታ ላይ ነው ያለነው። እንግዲህ እንደምታየው ግሉኮሱን በመሃል ብዙ ደም ስለፈሰሰኝና አቅም የማጣት ነገር ስላለ ነው ብለው የሰጡኝ እንጂ ወዲያው የሚስተካከል ነገር ከነገ ወዲያ ቆሜ የሚሄድበት አይነት ነገር ይኖራል። ትንሽ የምታስቸግረው እንግዲህ ፊቴ ላይ ያለችው ስፌትና እጄም ያን ያህል እንትን አይደለም፣ ቅጥቅጥ ነው። አሁን በደንብ ይንቀሳቀሳል። ይንቀሳቀሳል። ትንሽ እብጠት ነበር፣ አሁን እየቀነሰ ነው። በዋናነት በቃ እቺ ስፌቷ ነች። ስፌቷን ደግሞ ሁሉም ሙሉ ፊት ደም በደም ሆኖ ነበር። ውድ ቤተሰቦች ያው ሲገኝ መጀመሪያ በህይወት ይኑር አይኑር ስላላወቁ ለመንካት ፈርተው ፎቶ አንስተውት ነበር፣ አሳይተውኛል። እዚህ ጋር ያው ዩቲዩብ ስለማይፈቅድ ነው እንጂ ደም ምናምን ስለሆነ አሳይቼ ነበር። ሙሉ ፊቱ ደም በደም ሆኗል። ይሄ የተመታበት ስንጥቅ ሙሉ ፊቱ ደም በደም ሆኗል። በህይወት ያለ አይመስልም። ኦልሬዲ ሁሉም ሳሚ ሞታል ብሎ ነበረ የወሰኑት፣ ምክንያቱም ለመንካት ራሱ ፈርተዋል። አሻራ ምናምን የሚባል ነገር አለና ያን ያህል ሌብል ነው። በቃ ራሱን ስቷል። ሙሉ ፊቱ ደም በደም ነው፣ አይንቀሳቀስም። አስደንጋጭ ነገር ነበር የነበረው። ፈጣሪ ይመስገን። ያው እንደኛ ሀሳብ እንደ ሰው ክፋት ሳይሆን እንደ ፈጣሪ ቸርነት እዚህ ጋር በህይወት ተገኝተሃል ሳሚ። ለሱ ለሁሉም ነገር ፈጣሪ ይመስገን። አስደንጋጩ ነገር የእጮኛው ነገር ነው። ቤተሰቦች የሳሚ እጮኛ እንግዲህ በድብቅ ነው እስከዛሬ የትኛውም ሚዲያ ላይ ጠቅሷት አያውቅም። በስተትም ቢሆን ተጠቅሳ አታውቅም። ምክንያቱም ለደህንነቷ ለፍቅር ህይወታቸው ሲባል፣ ምክንያቱም ከኔ የተማረው ነገር አለ፣ ሁሌ የምንለው ነገር አለ። የቤተሰባችንን የፍቅር ህይወታችንን ወደኋላ ደበቅ እናደርጋለን፣ ልክ ያልሆነ ነገር እንዳይሆን ብለን ፈርተን ማለት ነው። እንግዲህ ሳሚ የተፈጠረው ነገር ግን አስደንጋጭ ነው። እጮኛ እንዳለው ራሱ እንዴት እንደታወቀ አናውቅም። ከመሀላችን የካደን ይኑር ኦር ደግሞ ሌላ ነገር ይኑር የምናውቀው ነገር የለም። የተሻለን ማጣራት እያደረግን ነው። በዚህ አጋጣሚ ዮኒም ላንድ ኬዝ እሱም እዚሁ አካባቢ ነው ያለው። በአንተ እጮኛ በአንተ አጋቾች ዙሪያ የሆነ ያገኘናቸው ፍንጮች ስላሉ የዛው ቀን ማታ ጀምሮ ከትናንት ወዲያ ነገር የተፈጠረው ማታ ጀምሮ ክትትል ስናደርግ ነበረ። እንግዲህ ከዮኒ ጋር አንድ ነገር አግኝተናል። ፈጣሪ ከረዳን እኔም ወደዛው አመራለሁ እሱን ነገር ለማሳካት። እስቲ ስለ እጮኛ ግን ትንሽ ነገር አንዴ ኦልሬዲ ሁሉም ነገር ታውቋልና ተመልካችም አያውቃትም። እስቲል እዚህ እኛ አብረውን እየሰሩ ራሱ የሳሚን ፍቅረኛ ወይ እጮኛ ማንም አያውቃትም ነበረ። አብረውን ከሚሰሩት በጣም ጥቂት እኔ ዮኒ ሜቢ አንድ ሰው ነው እጮኛ እንዳለ ፍቅረኛ እንዳለ ራሱ የሚያውቀው። ምክንያቱም ድብቅ ነው ለደህንነታችን ስንል። ልክ ነህ እንግዲህ ተሙዬ እንዳልከው ነው። ምክንያቱም እንደዚህ አይነት ነገሮች ካለፈው ነገር አይደለ ተምረን የምናልፈው። ስለዚህ በአንተ ብዙ የተማርናቸው ነገሮች አሉና እንደዚህ አይነት ነገሮችን ደግሞ በቻልነው አቅም መደበቅ መቻል አለብን። ያም የማይሆን ከሆነ ነገሮች በጣም ውስብስብ እያሉ ነው የሚሄዱት። እኛ ጋር ብዙ የማይታመኑ ሰዎች አሉ፣ ብዙ የከዱን ሰዎች አሉ። ነገ ከነገ ወዲያ ደግሞ እነዛ ሰዎች ደግሞ እኛን ስላለመክዳታቸው ምንም አይነት ማረጋገጫ የለንም እና እንዳልከው እኔ አንተ ዮኒ እና አንድ ሰው ነው። ያም ሰው ለእኛ የቀረበ የልብ ጓደኛችን ነው እና አራታችን ነው የምናውቀው በደንብ ከኔ ጋር ያላትን ግንኙነት። ነገር ግን ያው ተሙዬ አንተም እንደምታውቀው ከኛ ጋር ብዙ ነገሮች ታግሰናለች። ውጭ ላይ የሚያስፈልጉ ወሳኝ መረጃዎችን በመሰብሰብ ሰዎችን በመከታተል ብዙ ነገሮችን ታግዘናለች እና ያንን ስራ በዋናነት ደግሞ የምናሰራት እኛ አራታችን ብዙ ቦታ መሆን አንችልም። እንደዛ ቦታ ላይ ደግሞ ሌሎች ሰዎቻችንን በእኛ ልክ ስለማናምናቸው እሷን ይህን ስራ እንድትሰራ የምናደርገው እና አንዳንድ ጊዜ እዚህ የምትተባበረ ሌላም ደግሞ የግል ስራ ያላት ሴት ነች። ያው ያውቋታል በደንብ ከኔ ጋር በጣም ተግባብታ የምትኖር ነገ ብዙ ተስፋ ያለን እንግዲህ ቤተሰቦቿን የማሳደግ ከኔ ጋር ወደፊት ትልቅ ነገር የምታስብ ሴት ነች። ከዛ በተጨማሪ ደግሞ የኛ አይነት አመለካከት ያላት ሴት ነች። በዳዮች ወንጀለኞች ለህግ መቅረብ መቻል አለባቸው፣ ተበዳዮች እንባቸው መታበስ መቻል አለበት ብላ በደንብ የምታስብ ሰው ነች። ለቆመችለት አላማ በደንብ ጠንካራ የሆነች ነገሮችን ለማስተካከል የምትጥር ከማንም በላይ ወንጀለኞችን የምትጸየፍ ሴት ነች እና ያም ይመስለኛል በእንደዚህ አይነት ልክ እኔና እሷ ላይ ጥናት ተደርጎ ጉዳት እንዲደርስብን የተደረገው እና እንዳልከው ማንም አያውቃትም። ለደህንነታችን ስንል ነው። እንደ እግዚአብሔር ፈቃድ ደግሞ ነገሮችን በደንብ አስተካክለን ምርመራችንን እንጀምራለን። እንግዲህ ፖሊሶቹን በሰዓቱ ብዙ ነገሮች ሲያዩ እንደነበረ ሲናገሩ ነበር እና ከእነሱ ጋርም አንዳንድ ቆይታ እናደርጋለን። ያው የሚደርሱበት የተወሰነ ፍንጭም ሊኖር ይችላል ብዬ ተስፋ አደርጋለሁ። ነገር ግን እስቲ እሷን የምናገኛት ይሆናል። ተሙዬ እንግዲህ እንዳልከው እኔም አንተን ልብህን አላቆም አላረጋጋ ብዬ እንጂ አንዳንድ ፍንጮች አሉ። አንተ ላይ ድብደባ ካደረሱ ሰዎች ከተባለ አንድ ሰው ጋር ከፖሊሶቹ ጋርም ተባብረን አንድ ሰው ጋር ጥቆማም አግኝተናል። ኦልሬዲ እሱን ያን ልጅ እንግዲህ እዚህ ነገር ሊሳተፍ አይሳተፍ ዋና
የሚያውቀው ነገር ይኖር አይኖር ሄደን እኔ ከዮኒ ጋር ተቀጣጥረናል። የተቻለንን ማጣራት አድርገን የሆነ ፍንጭ ላይ እንደምንደርስ እኔም በራሱ ብዙ ኬዝ እየሰራ ነውና ውጥረት ውስጥ ነው ያለው። በዛ ጭንቀት ውስጥ ሆኖም ያው የሳሚን እንዲመሆን ሲሰማ እሱም እንደዚህ ነገር ፈቃደኛ ስለሆነ ተባብረን እስቲ አንድ ሰው እናገኛለን፣ ወደዛ ሰው እንሄዳለን። መጀመሪያ አንተን ለጠይቀ ለተመልካችም ያሉትን ነገሮች ግልጽ ላድርግ ብዬ ነው። ምክንያቱም የተፈጠረውን ነገር ማንም አያውቅም ነበረ። ከባድ ነው ማለት አንዱን ጉዳይ ጨረስን ስንል አንዱን ጨረስን አንዱ እየሆነ ተቸግረናል። ፈጣሪ ከረዳን እንግዲህ አንድ ፍንጭ ላይ እንደርሳለን። የእጮኛህንም ነገር የሆነ ነገር ላይ እንደምንደርስ ሳሚዬ እመነኝ። ማለት አንተም ትላንት ብዙ ስታለቅስ ብዙ ስጮህ ነበረ፣ ግን በመከራ ነው ያረጋጋነው። ምክንያቱም ያው ምንም ቢሆን እጮኛው ነች። ወደፊት ብዙ ነገር የሚያስቡ ብዙ ጊዜ ፍቅር ግንኙነት ያላቸው በጣም ሚስጥራዊ ተደርጎ የቆየ ፍቅር ህይወት እሷም ቢሆን ባላት ነገር ሁላ እኛን የምታግዝ እጮኛ የምትደግፍ እንደሌላው ይሄን ስራ ተው ምናምን የምትል ሳትሆን በተሻለው መጠን ከጎኑ የምትሆን በጸሎት የምታግዘው በጣም መልካም ሴት ነበረች። እኔም በግል ስለማውቃት ነው ይሄን ነገር እየተናገርኩ ያለሁት። ሳሚዬ እንግዲህ የተቻለን ጥረት እናደርጋለን። ከዮኒ ጋር ስለተቀጣጠርን የአቅማችንን ያህል አድርገን የሆነ ነገር ላይ እንደርሳለን። እንግዲህ ተሙዬ መልፋት መድከም ያለ ነው እና እኛ ጋር ደግሞ ብዙ ፈተናዎች ብዙ ችግሮች እንደሚያጋጥሙን እናውቃለን። ብዙ ነገሮች በስራችን ላይ ያጋጥማሉ። ቀላል ነው። ከአንተ ብዙ ነገሮች እንደተማርን ከዚህ በፊትም ተናግሬያለሁ። እንግዲህ ያቺ ጠንቋይ እኔ ላይ መድኃኒት አድርጋ የነበረበት ሰዓት ላይ በተመሳሳይ የተወሰነ ጉዳት ደርሶብኝ ነበር እና ከዚህ በላይ ብዙ ነገር ደርሶብህ አይተናል። እንግዲህ እኔም ዮኒም እንደ አርአያ አንተን አድርገን ከተነሳን ከአንተ ጉዳቶች ከአንተ ልፋቶች ብዙ እንማራለን እና ብዙ ነገር ሆነ ስራዎችን ስትሰራ ነበረ። በብዙ መንገድ ተጎድተህ ስራዎችን ስትሰራ ነበር እና እኛም ደግሞ ያንን ፈለግ ነው የምንከተለው። አሁን ላይ የተጎዳነው ጉዳት እግዚአብሔር ይመስገን እንደ ሰዎቹ ሀሳብ ቢሆን ሽባ አድርገው ማስቀመጥና እኛ ይህንን ስራ እንዳንሰራ ወደፊት እንዳንራመድ ወንጀለኞችን በህግ እንዳናስጠይቅ ነበረ ዋና ሀሳባቸው። ነገር ግን እግዚአብሔር ፈቅዶ እግዚአብሔር ለተበደሉ ሰዎች ቁሙ ሲለን አልሞትንም፣ በህይወት አለን። ዛሬ በተሻለ መንገድ እየሄድን ያለነው። ጉዳታችን ቀላል ነው እንዳልኩ እጄ በጣም ቀላል ጉዳት ነው። ትንሽ የፊቴ ነው። ፊቴም በጣም ቀላል ነው። ከሚደረግብን ነገር አንፃር ተነስተን መቆም ካለብን ነገር አንፃር እነዚህ ጉዳቶች እኛን ሊያሰናክሉ ሊያዳክሙን አይገባም። ከዚህ በላይ መጠንከር መቻል አለብን። ከዚህ በላይ መበርታት መቻል አለብን። ወንጀለኞች ወደ እኛ በጣም ሊቀርቡ እየሞከሩ ነው፣ ወይ ደግሞ እኛ የምንሄድበትን ርቀት እየወደዱት አይደለም። አሁን የምንረዳው እውነት ለመናገር ተመልካቾቻችን በስራችን በጣም አመርቂ ውጤቶችን እያመጣ እንደሆነ ነው። ምክንያቱም ከዚህ በፊት ሁሌም ፈተና ሲገጥመን ወንጀለኞች እኛን ስለሚፈሩና እኛ የነሱን ነገር እንደምናጋልጥ ስለሚገባቸው ነው እኛ ላይ ጉዳት ሊያደርሱ የሚፈልጉት። ያንን ደግሞ ካወቅን በተቻለ አቅም እነሱ በሚሄዱት ርቀት እነሱ ወደ እኛ ለመምጣት በሚፈልጉበት ልክ ነው እኛ እነሱ መጋፈጥ ያለብን እና እንግዲህ እዚች ሀገር ላይ ብዙ ወንጀሎች ተፈጽመዋል፣ ብዙ ጉዶች ተፈጽመዋል። እነዛን ወንጀለኞች ደግሞ በአቅሙ በአግባቡ ለህግ እንዳናቀርብ ራሳቸው የህግ አካላቶች ጭምር ከእንደዚህ አይነት ሰዎች ጋር እየተባበሩ ብዙ አይነት ነገሮች ገጥሞን ያውቃል። ነገር ግን ለእውነትና ለፍትህ እስከመቆምን ድረስ እናንተ ተመልካቾቻችን እስከያዝን ድረስ በፍጹም አናፍርምና ነገ ቆመን እንነሳለን። ነገ እነዚህን ወንጀለኞች ለህግ እናቀርባለን። ኢትዮጵያ ውስጥ ወንጀለኛ እንዳይኖር ብለን ነው በዋናነት በመርህ ደረጃ ስንንቀሳቀስ ያለ ነው እና ከዚህ በተሻለ ሁኔታ ወንጀለኞችን ለማጥፋት መሞከር ነው የሚሆነው። እንግዲህ ተሙዬ አዎ ውድ ቤተሰቦች እንግዲህ ሳሚ ማለት ጠንካራ ሰው ነው አውቀዋለሁ። እኔ የደረሰብኝም ነገር ብዙ የከፉ ነገሮች እኔ ላይ የደረሰን ቤተሰቤ ላይ የደረሰ ጉዳት እንዲህ በጮኜም የደረሰ ነገር ነበርና አውቀዋለሁ ይሄን ነገር። እሱ ግን ከማናችንም በላይ ጠንካራ ሆኖ ነገሮቹን አረጋግቶን እንደውም እኛ ነበር ስንደናገጥ ነበር። ተረጋጉ በቃ መስመር ሲያስይዘን ነበር። እንደዚህ አይነት መከራ ውስጥ ሆኖ ራሱ ቆፍጠን ብሎ አላቅም እጮኛውን ታግታም ቢሆን ወደ መፍትሄ እሷን ወደ ማግኘት እንድንሄድ ብርታት የሆነን እሱ ነው። እሱን እኔም ማስታመም የለባችሁም። ቶሎ ወደ ወንጀለኞቹ ይሄ ጉዳይ አላለቀም። ድንገት የጠንቋዩን ኬዝ ከሆነ እሷ ሆን ብላ ያሰራችው ነገር ከሆነ ማን እያጠቃን ነው የሚለውን ነገር ለማወቅም እኔ እንጃ ከጠበቅኩት በላይ ሀሚ በርትተሃል በጣም በዚህ ነገር እውነት የሁላችንም ነገር ነው ያስገረምከን። ቤተሰቦች እንግዲህ ቀጥታ የምናደርገው ነገር እኔ ከዮኒ ጋር የተቀጣጠርኩት አንድ ቦታ አለ። አንድ ሰው ተጠቁመናል። ወደዛው እንሄድና ያ ልጅ ሰዓቱ እየደረሰ ስለሆነ የተቀጣጠርንበት ወደዛው ሄደን ያን ወንጀለኛ ምን ይዘው ይሆናል እሱን ይዘን እንግዲህ የምር እዚህ የሳሚ እጮኛ እገታ ላይ የሳሚ ድብደባ ላይ ካለ ሁሉን ነገር አወጣጠን ማንም ያጠቃን
ማን ነው ለዚህ ነገር ያበቃን የሚለውን ነገር የምናጣራ ነው የሚሆነው። ቤተሰቦች ወደዛው እናመራለን። ሳሚ ተመልሼ እመጣለሁ። አንተ እዚህ ሁን፣ ነገ ትመለሳለህ። ዛሬን ግን እረፍት አድርግ፣ ችግር የለውም። ከቤት እንዳትወጣ ጥበቆቹም አሉ። ይሄ ደግሞ ሚስጥራዊ ቤት ስለሆነ ማንም የማይገምተው ቦታ ነው። እንዳልኳችሁ ለእኛ ምስክር፣ ለፍርድ ቤት ምስክር የሚሆኑ ሰዎችን እዚህ ቤት ነው የምንደብቀው። ምክንያቱም የማይጠበቅ የማይገመት ቦታ ስለሆነ ለሳሚም ደህንነት ስንል እዚህ አምጥተን ደብቀነዋል። ቤተሰቦች እንግዲህ ለሳሚ ሁላችሁም ባላችሁበት ጸሎት አድርጉ። ቤተሰቦቻችን ሁሌ የምንለው ነው፣ በጸሎታችሁ አግዙን። ሳሚዬ ተመልሼ እመጣለሁ ይመስለኛል። ካሜራ ጀርባ ምልክት እያሳዩኝ ነው። ዮኒ ሳይደርስ አልቀረም የተቀጣጠርንበት ቦታና ወደዛው አምርተን የሆነ ፍንጭ ይዘን እንደምንመለስ ተስፋ አደርጋለሁ። ቤተሰቦች ሁሌ እንደምንለው በጸሎታችሁ አግዙ። አፍን ዘግተህ ግባ። ፖሊሰኛ አላችሁም እንዴ? ቁጭ በል። ገባህላ? እያንዳንዷን ነገር ትናገራለህ። የገባለማና አላላችሁም እንዴ? ለምንድን ነው እዚህ ጨለማ ውስጥ ያመጣችሁ? እያንዳንዷን ነገር ትናገራለህ። ሰማ? የሚጠይቅህን ሁሉንም ነገር ተመልሳለሽ። ምንድነው የምትጠይቁኝ? ምንድነው የምትጠይቁኝ? ስለምንድነው የምታወሩኝ? ማነህ? ለምንድነው ድብደባው ላይ የተሳተፍከው? ስለምን ድብደባ ነው የምታወሩት? እዛው ጠብቁ። ተናገር። አይውልህ ወንድሜ፣ ሳሚ እንዲደበደብ እጮኛው እንድትታገት። አይውልህ ተረጋጋ። አይደለም አይውልህ፣ እኔ ምንም አይነት ድብደባ ውስጥ የገባሁበት መንገድ እዚህ እስክትመጣ ነው በጸባይ ያዋራን። አሁን ይኸውልህ ያን ጸባይ አናሳየህ። ትክክለኛውን ነገር መልስሽ። ተሳስታችኋል። እኔ ምንም አይነት ድብደባ ውስጥ አልገባሁም። ምን ሆናችሁ ነው እንደዚህ የምታደርጉኝ? የምታንገላቱ ለምንድን ነው? እዚህ ቤት ለምን አመጣችሁኝ? እሺ ትክክለኛ መረጃ ኖሮን ነው እኛ አንተን ያዝን። እሺ እንዴ ምን አይነት መረጃ ነው የምትሉት? ለምትጠየቀው ነገር ትክክለኛ መልስ ምላሽ ስጠን። ሳሚን የደበደብከው አንተ እንደሆንክ እናውቃለን። በጭራሽ እኔ ሳሚ የሚባል ሰው አላውቅም። እንዴ ምንድን ነው የምትሉት እናንተ ሰዎች? የዛ ቀን ከትላንት ወዲያ ድብደባው በተፈጠረ ሰዓት እዛ ጋር እንደነበርክ በሰዓቱ የነበሩ የሰፈር ጠበቆች አንተ መሆንን ምልክት ሰጥተው፣ በዛ በማታ ምን ልታደርግ እዛ ጋር ተገኘሽ? ንገረኝ። ይሁን ወንድሜ፣ በጣም በቃ አንተ ተሳስታችኋል። እኔ ምን ልታደርግ በዛ ሰዓት በዛ ቦታ እዛ አካባቢ ታየክ? ይሁን እኔ በዛ ሰዓት ማለት ነው ቤተሰብ ታሞብኝ በጣም ተጨናንቄ መኪና ፍለጋ ነው የወጣሁት። በዛ አጋጣሚ ያጸብ ተፈጥሮ ሊሆን ይችላል። ለዛ ነው እናንተ ዝም ብላችሁ ተሳስታችሁ። በቃ ተሳስታችኋል። ጸብ ነበረ? እስቲ ንገረኝ። ጸብ እኔ ምን አውቃለሁ? ስለምን ጸብ ነው የምትሆነው? ያየኸው ነገር በሰዓቱ ምን ተፈጠረ? ንገረኝ። ምንም አላየሁም። እኔ መኪና እየፈለግኩ ነበረ። እንዴ እዛ አካባቢ ምንም አይነት ድብደባ ሲደረግ አልተሳተፍኩም? አልተሳተፍኩም፣ አላየሁም። እኔ መኪና ፍለጋ ነው የወጣሁት እያልኩ አንዴ ቤተሰብ ታሞብኝ እያልኩ። ለምንድን ነው እንደዚህ የምታንገላቱኝ? ሲጀመር ከዚህ ቤት ምን አይነት ቤት ነው ያመጣችሁኝ? እሱ የሚመለከት አይሆንም። የህግ ባለሙያ ነው እንላችሁ አይደል? ጨለማ ቤት ለምን አመጣችሁኝ? እሺ ይኸውልህ፣ ይህ የኛ ስትራቴጂ ነው፣ የምናወጣጣበት የኛው የራሳችን የሆነ ቦታ ነው። እሺ እንዴ አይነት ቦታ አለ እንዴ? አፍን ዘግተህ ተቀመጥ። የህግ አካል መሆናችንን ከፈለክ ማረጋገጫ እናሳያለን። ግን ለአንተ ምንም አይነት ማሳይ መረጋገጫ የለም። እንደው ትናገራለህ አትናገር? እሺ ምኑን እንገራችሁ? እሺ የሳሚ እጮኛ የት ነው የታገተችው? ለማን ነው የቀጠረ? አንተ ለራስህ ብለህ እንደማታረገው። ስለምን ሳሚ ነው የምትወሩኝ? ስለምን እጮኛ ነው የምትወሩኝ? እንዴ ምን ሆናችሁ ነው? ትላንትና ስለደበደባችሁት ልጅ ነው የምናወራው። እሺ ለምን በግልጽ የፈለጋችሁትን አልነግሩኝም? ወንድሜ ምን ገንዘብ ፈልጋችሁ ነው ወይስ ምንድን ነው? እኛ ከአንተ ገንዘብ ምን አውቃለሁ እና ምንድን ነው ታዲያ? ትወጣት ችግር ውስጥ ነው እየገባህ ያለው። ይገባል። በቃ በእናትህ ምንድን ነው? አፍን ዘግተህ ተቀመጥ። ቆይ አይደል የህግ ባለሙያ አይደላችሁም እንዴ? አይደለም። ለምን እንደምታንገላችሁ? እንደውም አይደለንም፣ ወንጀለኛ ነን። ይኸውልህ እዚህ ቤት ታፍነህ ከምትቀር ያረከውን እያንዳንዷን ነገር ምን ልንገራችሁ? እሺ ምን ልንገራችሁ? ከዚህ በላይ አንገትህን ብለን ማውጣጣት አያክተንም። መጀመሪያ በሰላም የምታወራ ከሆነ በሰላም አውራ። እዛ ቦታ ለምን ተገኘ? ትክክለኛ ይሄ ቤተሰብ መኪና የምትለው ትክክለኛው ነገር ንገረኝ። በቃ አጎቴ ልጅ ታሞ ነበርና እሱ ለማሳከም ሐኪም ቤት ለመውሰድ ነው፣ መኪና ለመውሰድ ነው። በቃ ሳሚን እንደዛ ይኸውልህ ፊቱ እስኪሰፋ ድረስ እጁ እስኪሰበር እጮኛውን ያሳገተው ማን ነው? ትናገራለህ? እኔ ምን አውቃለሁ? ስለምን ሳሚ ነው የምትወሩኝ? ስለምን እጮኛ ነው የምትወሩኝ? የእጮኛው ህይወት አደጋ ውስጥ ነው ያለው። በዚህ ሰዓት እሷን ካላገኘን ህይወቷ አስጊ ነው የሚሆነው። ኧረ ወንድሜ፣ ኧረ በእናታችሁ አራት አንገላቱኝ። እኔ በጣም ደክሞኛል። እኔ እዛ እየጠበቁኝ እኮ ነው። ለምንድን ነው እንደዚህ የምታንገላቱኝ? ማን የሚጠብቅህ? ቤተሰብ እየጠበቀኝ እኮ ነው። እኔ ነው የሚጠብቁት። መኪና ይዞ ይመጣል ብለው እኮ ነው የሚጠብቁት። ታሟል እኮ ልጁ። ለምን ደግሞ አትረዱኝ? ስለምን ሳሚ ነው ጀመር? ይኸውልህ እየቀባጠርክ ነው። እያንዳንዱ ነገር ትናገራለህ። ስልኩን ይዘውታል፣ ወስደውታል። የለም ወሰዱት እኮ ስልኬንም ወስደውታል። እዩት በቃ። አንድ ማስረጃ ቢገኝ ወይ ይኸውልህ ይገባሃል። ስለምን ማስረጃ ነው የምትለው? ኧረ በእናታችሁ እኔ ምንድነው የሚጠይቅህን ነገር በትክክለኛው መንገድ ተናገር። እየተናገርኩ ይሄ ልጅ በእንደዚህ አይነት መልኩ የሚያወጣ ስልኩን ተቀብለህ አምጣልኝ። ራሱ ፓተርኑን ይከፍታል። እነሱም ስልኩን አምጣልኝ። እንዴ ምንድነው የምትሉት? ቆይ እናንተ የፈለጋችሁትን ለምንድን ነው በግልጽ የማትነግሩኝ? በሰላማዊ መንገድ ገንዘብ ከሆነ የሚፈልጉት እኔ ገንዘብ ችግር የለውም። አንድ ነገር ልንገርህ፣ ችግር የለውም። አንድ ነገር ልንገርህ፣ በሰላማዊ መንገድ ይሄን ስልክ ክፈተው። አንተ ከነዛ ወንጀለኛ ጋር እንዳልተባበርክ ማስረጃ ካለ እለቅሃለሁ።
እሺ ከፍተዋለሁ እኔ ችግር የለውም ግን ለምንድን ነው ይሄን ያክል አይደለም እኔ ሰላማዊ ሰው ነኝ እኔ ለምን ሰላማዊ ሰው ኮንክ ካንተ ምንም የምፈልገው ነገር የለም ይሄን ስልኩን ትከፍታለህ ከማጋ እንደተደዋወል ከማጋ ቴክስት እንደተላላክ ከማጋ ብር እንደተላላክ ቼክ አደርጋለሁ ይሄን ስልክ ትከፍታለህ ወንጀለኛ ለመሆንን ካረጋገጥክ እለቃለሁ ካንተ የምፈልገው ለምንድን ነው ስልኩን ከፍተው አልከፍትም ለምን ከፍተው እዚህ ጋር ፕራይቬት የሆነ ነገር አለ እኔ የራሴ መረጃ አንተ እጅ ነው የምናየው ኖ ለምን እኔ አልከፍትም በቃ እኔ ንጹህ ሰው ነኝ አልኳቸው አይደል እንዴ ለምን ደሞ ማታምን አይደል በቂ ማስረጃ በዛ ሰዓት እዛ ጋር መገኘት ራሱ ወንጀለኛ መሆን ያሰ እኔ አልከፍትልህም ስልኩን በቃ አልከፍትልህም በእውነት አልከፍትልህም አዎ አልከፍትልህም እንዴ ለምን ደሞ ከፍትልህ ስልኩን አልከፍትልህም ይኸውልህ ሌላ ነገር የማትፈልግ ከሆነ በከፍተሻል አልከፍትልህም ስልኩን እርግጠኛ ነው ይሄን ስልክ አከፍትም ለምን ደሞ ከፍትልህ ፕራይቬት የሆነ ነገር አለብኝ ተናገር ይኸውልህ ብትናገር ነው የሚሻለው አልከፍትም ተሙዬ እንዳይልብህ ተው እንዳይሞት ተው ትጎዳዋለህ ይጎዳባል ውሻ ትከፍታለህ ወይ ይጎዳባል ተው ተሙ ይጎዳባል ካሜራውን እንደው ማጥፋ አጥፋው ካሜራውን ታጠፋልኝ ትናገራታለህ አጥፋው ዝቅ አድርገው ካሜራውን ዝቅ አድርገው ካሜራውን ቀና በለው ይኸውልህ ከዚህ በላይ ሌላ ዱላ እንዲደርስብህ ማፈልግ ከሆነ ትክክለኛውን ነገር ትመልሳለህ እሺ ቆይ ግን እኔ ምን አድርጋችሁ ነው ይሄን ያክል የምታንገላቱኝ ያደረከውን ማታውቃለህ ሰው የህግ ባለሙያ ነን አላላችሁም እንዴ አሁንም ቢሆን እኛ ይኸውልህ አንተን ለመደብደብ አቅም አለን እሺ አይተሃል ሰዎቹን አይተሃል የፈለጉትን ነገር ማድረግ ይችላሉ እሺ ምን እንዳለ ታውቃለህ ምን ውስጥ እንዳለ አይተሃል አይደል ማንንም ብጮህ ምንም ብትል የሚደርስልህ የለም ስለዚህ የምትጠየቀውን ነገር በአግባቡ ትመልሳለህ እንግዲህ ስልክህን ከፍተሃል እሺ በዱላም ቢሆን ወደ ተመልካቾቻችን ስልኩን ከፍቶት አይተናል በቅርብ ጊዜ ከሁለት ቀን ምናምን በፊት የገባለት ብር አለ እንግዲህ እሱ ብር ያ ሁሉ ብር እንግዲህ በአንድ ቀን መቼም የሥራ ገንዘብ እንደዚህ አይነት ሊገባልህ አይችልም አይደል ይህ ገንዘብ መቼም የገባልህ ትላንትና ለፈጸምከው ስራ እንደሆነ ምንም ጥርጥር የለኝም ወንድማችን ሳሚን ለማስደብደብ ያደረከው ነገር እንደሆነ ምንም ጥርጥር የለኝም ያ ገንዘብ የተከፈለህ ሳሚን እንድደበድብና እጮኛውን እንድታሳግት ነው አይደል እና የህግ ባለሙያዎቹ ናችሁ እኔን መደብደብ ምን አመጣው ይሄ ሁሉ ድብደባ ምን አመጣው ነው ለአንተ እንዴ ስደበድበውስ ሳሚን ስደበድበውስ ሚስቱን ስታግትስ እጮኛውን ስታግትስ እሺ እኔ አይደለሁም ይሄን ስራ የምሰራው እንዴ አንተ አይደለም አዎ እኔ አይደለም አሁንም ሌላ ነገር ያጥፋ ካሜራው ላጥፋው ለምን እንደው የሚያጠፋው ያጠፋው ችግር የለውም እኔ እየነገርኩህ አይደል እንዴ አየሁ እኮ ስልኬ ላይ ማይታል በቃ እየነገርኩህ አይደል እንዴ ምንድነው እኮ ትክክለኛውን ነገር ንገረኝ እኮ ለምን እንደምን ያክል መደበድቡኝ እየነገርኳችሁ አይደል እንዴ ለምን ትመቱኛላችሁ ለምን መታችሁኝ ይሄን ያክል መጀመሪያ እኮ በሰላም ልናዋራ ሞክረን ነበር አንተ ፈቃደኛ ስላ አሁን ወንድሜ ተሙ ቢመጣ ምን ሊያረጋህ እንደሚችል ታውቃለህ እንግዲህ ወደ ተመልካቾቻችን በጣም ንዴት ውስጥ ስለሆነ የሳሚም ነገር አሳሳቢ ስለሆነበት ነው እሱም እንደዛ ትንሽ አይለኛ የሆነው እና እዚህ ጋርም ደግሞ ያወቀ ነው እንግዲህ እሱ እንዳደረገ ነገሮችን ሁሉ ያወቅን እሱ ደግሞ በእንደዚህ ልክ ሲሸመጥጥ ያው ለዛ ነው እንግዲህ እንደዛ አይነት ነገር ያደረግነው ስለዚህ ወደ አሁን እሱ ቢመጣ ሌላ ነገር ነው የሚፈጠረው ስለዚህ ለኔ እያንዳንዱ ነገር ትነግረኛለህ ማለት ነው ምንም ከዚህ በላይ ምንም አታደርጉኝም ይኸውልህ ገና ስብርብር ነው የምናደርገሽ ምንድነው ፈልጉት ከዚህ በላይ በቃ ይሁን እስክትመኝ ይኸውልህ ማሰቃየት እንችላለን እየነገርኳችሁ እኮ ነው በቃ ስልኬ ላይም እኮ አያችሁት እኮ በቃ ስልክ ላይ ያየነው ገንዘቡን ነው እኮ ነው አይደለም የምሰራው ይሄን ስራ በቃ የሚያሰራይ ሰው አለ በቃ ሌላ ሰው አለ ምን ሌላ የሚያሰራይ ሰው አለ በቃ ሌላ ሰው አለ በቃ አለቃ አለ በቃ እኔን የሚያዘኝ እንዴ ምንድነው እኔ ባልሰራሁት ባላረኩት ነገር እንደዚህ የምታሰቃየኝ ማን ነው ያለቃ ለምንድነው ይሄን ስራ እንድትሰራ የሚያደርገው ማን ነው ይኸውልህ ወንድሜ በቃ ረጋ ብለህ ሰማይ ከሆነ ሁሉንም ነገር ልንገርህ በቃ እኔ በቃ አትምቱኝ ከዚህ በኋላ ምንም ነገር እንድታርጉኝ አልፈልግም ከተናገርክ አንተን የመደብደብ እኔ ሱስ የለብኝ እየነገርኳችሁ አይደል ምንም ችግር የለኝም ረጋ ብለህ እሺ ስማኝ በቃ ልንገርህ እሺ ይኸውልህ ከመጀመሪያ ጀምሮ እንድነግረኝ ነው ፈልገው እያንዳንዱን ነገር እንዴት ያንን ሰውዬ ልታውቀው እንደቻልክ እንዴትስ አንተን ሊያጠምድህ እንደቻለና በምን መንገድ ሳሚን አግኝታችሁ እንደደበደባችሁት እያንዳንዷን ነገር ታያላ ይሄ ማስረጃዬ ነው ማስረጃዬ ላይ ሁሉንም ነገር ስለምፈልግ እያንዳንዷን ነገር ትነግረኛለህ እሺ እነግርሃለሁ እሺ በመጀመሪያ እኔ በረከት እባላለሁ እኔ ስም ምንም አያደርግልኝም ያው ንገረኝ ስላልከኝ እኮ ነው ቀጥል አሁን ቶሎ በል ለምን አሰማኝ ለምንድን ነው የምታቋርጠኝ በቃ እኮ ንገረኝ አልከኝ አይደል ልነግርህ ነው በቃ ምንድነው ሰውዬ ትዕግስቴን አትፈታተን እሺ ምኖረው ብቻዬን ነው ምኖረው በቃ በጣም ላይፌ በቃ በላይፌ ደስተኛ አይደለሁም ምናምንና በአጋጣሚ
በሆነ በመጠጥ ቤት ምናምን ጸብ ተፈጥሮ ፖሊሶች ይዘውን እስር ቤት ገባው። ታስረ ነበር? አዎ ታስሬ ነበርና እስር ቤት በገባው ሰዓት እዛ ያው እስር ቤት ላይም አለ ብጥብጥ አለ ምናምን የሻማ የእንትን ገለመሌ ብለው ሲያስቸግሩኝ እኔም ትንሽ ስገባ ማለት ነው። አዎ ጓግጭ ምናምን ስለባቸው ሊመቱኝ ምናምን ሞከሩ። በሰዓቱ አልመቱኝም፣ ግን ወደ ሽንት ቤት ምናምን ሲሄድ ተከትለው መጥቶ በስለት ምናምን ሊወጉኝ ነበርና በአጋጣሚ ይሄ ሰውዬ አሰሪ ያልኩ ሰውዬ ከኋላ መጥቶ ህይወቴን እስከዚህ እንድኖር ያደረገኝ ህይወቴን ያተረፈኝ እሱ ነውና ስለዚህ ከአሰሪ ጋር የተዋወቃችሁት እስር ቤት ነው ማለት ነው? እስር ቤት ነው የተዋወቅነው። እሱ ከኔም በፊት ነው የገባው፣ ቀድሞ ነው የገባውና እኔ ከሱ በኋላ ነው የገባሁት። ያው እንደዛ በቃ ህይወቴን አተረፈልኝ። ስለት ይዘው ምናምን ሊወጉኝ ነበር ኦልሬዲ እና ህይወቴን አተረፈልኝ ምናምን ነገር እዛ ነው የተዋወቅነው። በቃ ተግባባ ምናምን ነገር ከሱ ጋር ነው ብዙ ነገር የማሳልፈው፣ እዛ የምናወራው ብዙ ነገር የምንጨዋወተው ምናምን። ከዛ ምግብ ምናምን ሲመጣ ሁላ እኔ የሚጠይቀኝ ሰው ምናምን ስለሌለ እሱን ነው የምጠቀመው። ለሱ የሚመጡት ጠያቂዎች የሚያመጡት ምግብ ነው የምበላው ምናምን። በቃ ሁሉ ነገር በሱ ነበር እንትን የምባለው ምናምን። ከዛ እሱ ከኔ ቀድሞ ወጣ። መፈቻው ደርሶ ነው ወይስ? መፈቻው ደርሶ ምናምን በቃ ልወጣ ነው ምናምን አለኝ። ያው ደበሬ ምናምን ነገር ብቻ ያው መውጣት ስላለበት እሺ ምናምን ብዬ እንትን አልኩ። ወጣ። ከዛ መጥቶ ይጠይቀኛል። ሁለት ቀን ብቻውን መጥቶ ጠይቀኝ። ከዛ የሆነ ጊዜ ምን ያደረክለት ነገር አለ? በቃ ምንም አላደረኩለትም። በቃ የዛን ሰዓት እሱ ህይወቴን አተረፈልኝ። እኔ በቃ ህይወትን አትርፎልህም እንደዛ ይንከባከባል? አዎ ይንከባከበኛል። በቃ ማለት እኔ ጠያቂ ምናምን ስለሌለኝ ምናምን ነገር በቃ ይንከባከበኛል ምናምን። ከዛ 2 ቀን ብቻውን መጥቶ ጠየቀኝ ምናምን። በሶስተኛው ቀን ሲመጣ ግን የሆነች ሴት ጋር ነው የመጣው፣ ጓደኛዬ ነች ምናምን አለኝ፣ ፍቅረኛዬ ምናምን አለኝ። እና ከእሷ ጋር መጥቶ ጠይቁኝ ምናምን፣ ምግብ ምናምን አመጡልኝ ምናምን። በቅርቡ እንደምፈታ ምናምን ነገሩኝ። ችግር የለውም ማያሳስብህ፣ እኔ ሁሉም ነገር ጨርስላለሁ ምናምን አለኝ። ከዛ ከተወሰነ ጊዜ በኋላ እኔም ተፈታው። ከዛ ከመፈታቴ በፊት ግን ስትወጣ በዚህ ቁጥር ደውልልኝ፣ አንዳንድ ነገር የሚያስፈልግህ ነገር ካለ እሰጥሃለሁ ምናምን ብሎ ቁጥር ሰጥቶኝ ነበረ ምናምን። ላይክ እንደወጣው ደወልኩለት። ከዛ ስደውልለት ያለበትን አድራሻ ምናምን ነገረኝ። እንገናኛለን፣ ችግር የለውም ስለ ሁሉም ነገር እናወራለን ምናምን አለኝ። ከዛ በሁለተኛው ቀን ሄድኩኝ፣ አገኘሁት። ከዛ ሳገኘው አሪፍ ስራ እንደሚሰራ፣ ብዙ ገንዘብ እንደሚያገኝ፣ እኔንም ወደዛ ስራ እንደሚያስገባኝ፣ አሪፍ ገንዘብ እንደማገኝ ምናምን ነገር ነገረኝ። እዛ እኔም ተስማማው በቃ። ምክንያቱም እኔ ነግሬሃለሁ፣ ያው በላይፌ ብዙም ደስተኛ አልነበርኩም። ምንም በቤተሰብ ጋር አይደለም ያደግኩት ምናምን፣ ብቻዬን ነው። ምንም አይነት ስራ ባገኝ ገንዘብ የሚያስገኝ ከሆነ እንደምሰራ ምናምን ነው በቃ ውስጤን ያሳመንኩትና ተስማማው ምናምን። ስራው ምን እንደሆነ አላቅም ነበር መጀመሪያ። ከዛ በኋላ ወደ ስራው ዲቴል እንድገባ እንትን አለኝ። ወደ ስራው ስገባ ያው ስራው የወንጀል ስራ ነው አብዛኛውን የሚሰራው ሰውየው። እና ሰውየው ታዲያ መስራት ፈለክ አንተ? በቃ ማለት ያው ምን ልበልህ፣ በቃ እንደነገርኩ ላይፌ እንትን ስለሆነ ያው ገንዘብ ስለምፈልግ ኦኬ አልኩት፣ ተስማማው በጊዜው። ከዛ የሚገርም ሰውየው ከኔ ውጪ ማንም አይቀርበውም ብዙም። በጣም እንትን ነው በቃ ማንነቱን ማሳወቅ አይፈልግም። በጣም ሰዎች ይፈሩታል ምናምን። በቃ ከኔ ጋር ብቻ ነው የሚግባባውና እኔ ነኝ በቃ እንደዚህ ቀርቤ የሚያወራውትም ከሱ ጋርም ለመስራት ፈቃደኛ ሆንኩት እንጂ ማንም ሰው አይቀርበውም። በጣም የሚያስፈራው አድሬሱ ሁላ አይታወቅም፣ የሚውልበት የሚያድርበት ምናምን ቤት አይታወቅም ምናምን። እና ከዛ በቃ ስራውን ጀመርን ምናምን። የምንሰራው ስራ ነገረኝ። በቃ ሙሉ ስራዎቹ እንደዚህ አይነት ስራዎች ናቸው፣ የወንጀል ስራዎች ናቸው ምናምን። ያው ምን አይነት ስራዎች? እንደዚህ ማለት እንደዚህ ሰው ማስደብደብ፣ እንደዚህ ሰው ማሳገት ምናምን ነው። በቃ አሪፍ መላ የሚያስገኝ ከሆነ እንደዚህ ሰው ያሳግታል። አሪፍ መላ ያለው ሰው ከሆነ ያ ሰው ይታገታል። ያን ሰውዬ ከታገተ በኋላ ቤተሰቦቹ ወይ ብር እንዲያመጡ ምናምን ይጠይቃል። እንደገና ደግሞ የማይሆን እቃዎችን ይሸጣል። ለምሳሌ አሁን እንደ ዘይት ምናምን ነገር አለ አይደለ? ዝም ብሎ ምን ልበልህ ኤክስ ያደረገ ምናምን ነገር እንትኖችን ፓክድ አስደርጎ አሪፍ ነገር አስመስሎ ይሸጣል። ከባለሀብቶች ጋር በጣም ብዙ ባለሀብቶች ጋር ኮንታክት አለው ምናምንና ይህን ሁሉ በጣም በቃ ምን ልበልህ ብዙ ወንጀሎችን ነው የሚሰራው ሰው። እነሱን ሲሰራ እኔ ደግሞ ያው እዛም እስር ቤት እያለሁም ስራየኝ የሆነ ደፋር ነገር ነው ምናምን ብሎ ስለሚያስብ ወደዚህ ስራ በቃ አስገባኝ። በቃም የህይወት ዕዳ ስላለብህ ተስማምተህ ገባህ? በቃ እኔም ላይፌን ለማስተካከል ያው ገንዘብ የሚያስገኝ ነገር ስለሆነ ዝም ብዬ ገባሁ በቃ። ይህንን ስራ ሲለኝ እሺ ብዬ እሰራለሁ። በቃ መላ ያስገባልኛል፣ እሰራለሁ፣ ያስገባልኛል፣ እሰራለሁ።
እና በቃ የምንሰራቸው ስራዎች በጣም ብዙ ወንጀሎችን ነው የምንሰራው። ተደራጅተን የመኪና ስርቆት እንሰራለን። መኪናዎችን ፓርክ ከተደረገበት ወንጀል የሚባል በሙሉ እናንተ ጋር ያለው ማለት ነው። ማንኛውንም ወንጀሎች ነው የምንሰራው። በቃ የሚያሰራን ሰውየው በጣም ብዙ ባለሀብቶች ጋር ኮንታክት አለው ብያለሁ እንደነገርኩህ። ሁላ እነዛ ባለሀብቶች በኮንቴነር የሚያስመጧቸው ኤክስ ያደረጉ መድኃኒቶች አሉ። ኤክስፓየርድ ያደረጉ መድኃኒቶች አሉ። ኤክስፓየርድ ያደረጉ ዘይቶች ምናምን በቃ እነዚህን ሁሉ ያስመጣል፣ ያከፋፍላል ምንም ነገር እንዳልተፈጠረ አድርጎ ምናምን ነገርና ይህንን ሁሉ ሲያደርግ የምንሰራው ያው እኔና ሌላም አሉ አብረው እነሱ ጋር ነው አንድ ላይ የምንሰራው። ወደዚህ ስራ ያስገባኝ በአጠቃላይ በቃ እንደነዚህ አይነት ወንጀሎችን ለማሰራት ነው። ያው እኔም ገንዘብ ማግኘት ስለምፈልግ እነዚህን ወንጀሎች አምኜ ተቀብዬ አብሬ እየሰራው ያው ገንዘቡም ስለሚጠቅመኛል ብዬ ስላሰብኩ ዝም ብዬ እየሰራው። አንተም ይሄ ወንጀል መሆኑን እያወቅህ እዚህ ስራ ውስጥ ገባህ ማለት ነው? አዎ ገባው። በቃ ኦልሬዲ መጀመሪያ ስለገባው የሳሚን እጮኛ ወይም ደግሞ ሳሚን ለመደብደብ ወይስ መጀመሪያ ምክንያት ሳለው? የሚገርመው በቃ እነዚህን ወንጀሎች እየሰራን የመኪና ስርቆቱን ምኑንም እየሰራን እያለ በመሀል ላይ በጣም አስፈላጊና ከፍ ያለ ስራ መጥቷል እና እስካሁን ከምከፍላችሁ ገንዘብ የተሻለ 10 እጥፍ የሚሆን ከፍላችኋለሁ ምናምን ብዙ ብር ነው የገባልህ አለኝ። አዎ አለኝና እናም ሰሌክት አድርጌ የመረጥኳቸው ልጆች አሉ። ከነዛ ውስጥ አንተ አንዱ ነህ። በቃ አንተን በብዙ ነገር ስለማቅህ አንተ የኔ ፕራይቬት የምላቸውን ነገሮች ሁሉ ታውቃለህ። አንተን ከዚህ እንትን አስገብቻለሁ አለኝ። ምንድነው ምናምን ነገር ስለው የምትታገት ልጅ አለች፣ የሆነ ፍቅረኛሞች ናቸው ሁለቱም። ከልጁ ጋር ስለምትሆን ድንገት ልጁን መደብደባችሁም ይሁን ምንም ይሁን ልጅቷን እንድታመጡና እንድትታገት እፈልጋለሁ። አስፈላጊ ከሆነም ደግሞ ልጅቱ እንድትወገድም ምን አለበት አለኝ። አዎ እንደዛ አለኝ። የሳሚን እጮኛ ለመግደልም አስባችኋል ማለት ነው? አዎ በቃ እንደዛ አለ። በቃ አስፈላጊ ከሆነ በቃ ልጅቱ እንድትወገድ ሁላ ምናምን ነገር አለ። ምክንያቱም ታውቃለህ ለምን ይሄን ነገር እንደፈለገ? አላውቅም። በቃ እኔ በጣም እንደነገጥኩ ፈራው ምናምን እንደዛ ሲለኝ በጣም ደንግጬ ነበረ ምናምን ነገርና አይ እንደዛ ከሆነማ እኔ ይሄንን ስራ በቃ አልሰራም ምናምን አልኩት ሁላ። ከዛ አልሰራም። ከዚህ በፊት ቆይ ግድያ ፈጽማችሁ ታውቃላችሁ? ያው እንደ ስራው ነው በቃ ማለት የሆነ እንትን የሚልብን አይነት ከሆነ ትወስናለህ። ያው እሺ እንትን ይባላል በቃ። ከዛ በቃ አልሰራም አልኩት። እኔ ይህንን ስራ አልሰራም እኔ ምናምን ነገር ስለው በጣም እንትን አለብኝ። እንዴት እንደዚህ ትለኛለህ? እኔ እኮ አንተን ከሁሉም በላይ እኮ አስበልጭሃለሁ። ከዚህ ስራ የሚያስገባው አንተን እኔ በራሴ ውሳኔ ነው። ምክንያቱም አንተን ከእስር ቤት ጀምሬ አውቃለሁ። ብዙ ነገር አውርተናል፣ ብዙ ነገር ተግባብተናል። እኔ የማውቃቸውን ነገሮች በብዛት አንተ ታውቃቸዋለህ። አንተ ብቻ ነው የምታውቀው ሁሉን ነገር። ስለ ፍቅረኛዬም ስለምንም የምታውቀው አንተ ነህ ምናምን ነገር ብሎ የሆነ እንደዛቻም እንደምንም እንትን አለብኝ። ከዛ አስፈራራኝ። በቃ እንድሰራ ነገር እንትን አለኝ ስራውን። ከዛ እንደዛ ብሎ በቃ ለማንኛውም የ2 ቀን ሰጥቻለሁ አስብበት ምናምን ብሎ የሆነ እንትን ብሎኝ ሄደ። ከዛ በሁለተኛው ቀን በቃ አሰብኩ፣ አወጣሁ፣ ወረድኩ። በጣም ከበደኝ ምናምን ነገር። እስኪ ዝም ብዬ በቃ ልከታተለው የሚገባበትን የሚወጣበትን ምናምን ብዬ። አታውቀውም ነበር ከዛ ፊት? አዎ በቃ እንደነገርኩ በጣም ሚስጥራዊ ነው። የሚኖርበትን ምናምን በቃ የሚውልበትን የሚያድርበትን አያሳይም ለማንም። ነግሬዋለሁ። ተፈሪ ነው በጣም፣ ሰፈር ላይ በጣም ይፈራል ምናምን ነገር። ማንም ሰው አይቀርበውም። በቃ እኔ ብቻ ነኝ የቀረብኩት። ከዛ በቃ ተከታተልኩትና ምናምን ሲሄድ በቃ ሰፈር ላይ የሚገባበትን ቤት ምናምን አየሁት ምናምን። በቃ ሰፈር ላይ ሁሉም ሰው በቃ እሱ ሲመጣ በጣም በቃ የሚገቡበት ይጠፋቸዋል ምናምን በቃ በጣም ይፈራል። ምን አድርጎ ነው ይሄን ያህል የሚፈራው? በቃ ሜቢ ያው ይህንን ወንጀል ምናምን እንደሚሰራ የሚያውቅ ሰው ሊኖር ይችላል። ወይም በጣም እንትን ነው ሰውየው። ምን ልበልህ፣ በጣም በህይወቱ በጣም ኮስታራ ነው ምናምን ነገር ያስፈራል። እና በዛ ሊሆን ይችላል ብዬ አስባለሁ። ከዛ ተከታታይ ያየሁት ምናምን በቃ ሁሉንም ሳይ እንትን ሲል በቃ በጣም ፍራቻ ምናምን ነው የማየው ከሁሉም እሱን ሲያዩት ምናምን። ከዛ ለእኔም ለህይወቴ በቃ አስጊ ነው የሚሆነው ምናምን በሚል ይህን ስራ መስራት አለብኝ ብዬ ወሰንኩኝ። ስለዚህ ተስማማ። አንተም እንዲህ ብለህ የነበረውን ተስማማው፣ ሄድኩኝ፣ ተስማማው ምናምን በቃ እሱም በጣም ደስ አለው። በቃ እስካሁን ከምከፍልህ ዳጎስ ያለ ገንዘብ ነው የምከፍልህ ምናምን 10 እጥፍ ምናምን ከፍላለሁ ምናምን ብሎ እንትን አለኝ። ከዛ በቃ እንትን ተነጋገርን፣ ወሰን በቃ ወደ ስራው ገባን። እንደው ጭምጭምታም ቢሆን ወይ ከሌላ ሰውም ጋር ሲያወራ አልሰማህም? በምን ምክንያት እሱን ማሳገት እንደፈለገ፣ በምን ምክንያት ማስደብደብ እንደፈለገ? በቃ እኛ እንደዚህ ስራውን ስሩ ነው እንጂ የምንባለው በቃ ምክንያቱንና ለምን ፐርፐዝ እንደሆነ ራሱ ነው የሚያውቀው፣ እነሱ ናቸው የሚያውቁት እንጂ እኔ በምክንያት እንደሆነ ምናምን አላውቅም።
በቃ እኛ እንደዚህ አድርጉ ስትባል በቃ እንደዚህ መኪና አለ እዛ ሄዳችሁ እንደዚህ ምናምን በቃ እንባለን። እንሄዳለን እንሰራለን። እንደዚህ የሚታገት ሰው አለ ምናምን ስንባል እሺ እንሄዳለን። በቃ መታዘዝ ነው ገብቷል። እንታዘዛለን ብራችን በቃ ይገባል። እንደዛ ነው እኛ የምንሰራው። ከዛ ሄድን። አጋጣሚ ከፍቅረኛዋ ጋር ነበረች። ከዛ ያው ፍቅረኛዋን ያው ትንሽ መታን ነው ምናምን ነገር እሱም ብዙ ስለዚህ በዋነኝነት የፈለጋችሁት ያችን ሴት ማገት ነው? አዎ በቃ እሷ ስለዚህ እሱ ከሷ ጋር ስለነበረ እሱ እንደበደባችሁት ማለት ነው? አዎ በቃ እሱም ትንሽ እንትን አለ ምናምን ነገር ዝም ብሎ ግን ሲዝቱበት ነበር እኮ አሁን እሱ እንደተናገረው ከሆነ ስራውን ተው እያሉኝ ሲዝቱ ነበረ ብሏል። ስለዚህ የተነገራችሁ ነገር አለ ስራ እንዲተው አድርጉ ምንድነው? ለምንድነው እንደዛ አይነት ዛቻ ይዛታችሁት? ይሄን ስራ ማቆም አለብህ ነግሮኛል ሳሚ እያንዳንዱ ነገር ሲል እንደዛ ሲል ነበረ። ስለዚህ የምታውቁት ነገር አለ ወይስ ምንድነው? ወንድሜ ማለት እንደነገርኩ ነው። በቃ ሁሉም ነገር ያው በትዕዛዝ ነው እኛ የምንሰራው ገብቷል። በእርግጥ ያው የሚሉትን እያልን ነበር የተባልነውን እያልን ነበር እንትን ስንል የነበረው እንደዚህ አይነት ስራ እንዳሰራ ብለን ነበር ተብለህ ነበረ ምናምን ነገር ብለን እንትን ስንለው እኔ ምንም አላደረኳችሁ ምናምን ብሎ እንትን አለን። ሶ ይሄንን ስራ ካላቆምክ ደግሞ በሚስት ትፈርዳለህ ምናምን ነገር ብለን ዝም ብለን ያው እሱን መታን ነው። ከዛ ከመታን ነው በኋላ ወደቀ እሱ ምናምን እሷን ይዘናት ሄድን። በቃ ታገተች ምናምን የሆነ ቤት ነበር። ስለዚህ ይሄንን እሱ ነው አድርጉ ያለው ማለት ነው። እንደዚህ በሉት እንደዚህ አድርጉት ያለው እሱ ነው። በቃ እንደዚህ በሉትና ከዛ በኋላ ሚስቱን ይዛችሁበት ነው ፍቅረኛውን ይዛችሁ ነው ምናምን ብሎ የሆነ የተዘጋጀ እርግጠኛ ነው የምታውቁት ነገር የለም? በቃ ከዚህ ውጪ የማውቀው ነገር የለም። እኔ በቃ ታውቃለህ? እሺ ሳሚስ ታውቃለህ? እኔ አላውቀውም ጭራሽ። ተሙንስ ታውቃለህ? አላውቃቸውም። በቃ እኔ ለምንድን ነው ታዲያ ቆይ ከተሙን ማገዝ አቁም እያሉኝ ነው ሲደበደቡኝ የነበሩት ብሏል እሱ። በምን አውቀህ ነው ታዲያ የተሙን ስም የጠራው? እኮ እንደዛ በል ተብዬ ነው በቃ የምትታዘዘውን ነው የምትሰራው ገብቶሃል። አሁን አንተ አላውቅም እየዋሸህ ከሆነና ሌላ ነገር ካገኘሁብህ እመነኝ የከፋ ነገር ነው እየዋሸሁ አይደለም። ይሄን ሁሉ ነገር እየነገርኩ መቼም ይሄን እንዴት ዋሻለሁ? በቃ አልዋሸሁም። ምንም ነገር የዋሸሁ ነገር የለም። በቃ የታዘዝነውን ነው የምንሰራው። አድርጉ የተባልነውን እንደዚህ በል ከተባለ በቃ እኔ አላውቅም። በቃ ምናልባት ሳሚ እኔ ሲመስለኝ የሆነ በቃ ማለት የሚሰራውን ወንጀል ምናምን ነገር ይከታተልበታል መሰለኝ እና እሱን ወንጀል እንዳያውቅበት እና እንዳይከታተለው ምናምን መሰለኝ። በቃ እኔ እንደዛ ነው የሚመስለኝ ገብቶሃል። ያንን ወንጀል ለናር ለመስማት የምፈልገው እሺ ይሁን። አሁን ይኸውልህ ከዛ ያችን ሴት ደብድባችሁ ሳሚን ደብድባችሁ ይዛችሁ ሄዳችሁ? አዎ የምትሰራውን ስራ አቁም ብዬህ ነበረ። በቃ ይህንን ስራ ተው ብዬህ ነበር ምናምን ያለው ሰው ያ ደግሞ በቃ ማለት እሱ የሚሰራው ስራ አለ። ስለዚህ ያን ወንጀል እየተከታተለበት እንደሆነ ነው በቃ እኔ የገመትኩት ገብቷል። ረፍ እንደዚህ አይነትን ስራ አቁም ብዬ ነበረ በሚስትህ ነው የፈረድከው ምናምን ብላችሁ አስፈራሩት። እንደዛ ካስፈራራችሁት በኋላ እንትን ካለ እሱን መታችሁት ሚስቱን ይዛችኋት ነው አለ። በቃ እንደዛ የተባልነው አደረግን። እሺ ይሁን እሷን ይዘን ሄድን። ስለዚህ ይሄንን ነገር ግን በኋላ እኔ በማጣራው መንገድ አጣርቼ ውሸት እኮ ነው የተናገርከው እመነኝ የከፋ ነገር ነው የሚደርሰው። ኧረ ምንም አያሳስብህ። እኔ ትክክለኛውን ነገር ነው የነገርኩህ። ምንም የዋሸሁት ነገር የለም። እሺ ከዛስ ሳሚን ደበደባችሁ? ያችን ልጅ ወሰዳችኋት? የሳሚን ፍቅረኛ ወሰዳችኋት? የት ነው አሁን ያለችውስ? እሷንስ ወስዶ ምን ለማድረግ ነው ሀሳቡስ? በቃ ቤት አለ፣ የተዘጋጀ ቤት አለ፣ እዛ ውሰዷት አለን። ነገረን ምናምን ቦታው የት እንደሆነ እዛ ወሰድናት፣ እዛ አስገባናት። ከዛ በኋላ እኔ የማውቀው ነገር የለም። ምን እንደሚያደርጋት ምን እንደሚሆን አላውቅም። በቃ የተባልነውን ብቻ ነው ያደረግነው። ስለዚህ ይህን ስራ ነው የሰራው ማለት ነው? ይህን ስራ ነው የሰራሁት እኔ። እሺ አሁን ቤቱን ታውቀዋለህ የት እንደወሰድካት? አሁን እዛ ልትገኝ ትችላለች? ሜቢ ካልቀየረው በቃ ስለሚቀያይር ቦታ ምናምን አሁን የነበረበትን በደቂቃ ውስጥ ስለሚቀያይር ካልቀየረ አሳያችኋለሁ እኔ ችግር የለውም። እንግዲህ ውድ ተመልካቾቻችን ይህ ነገር ማመን የለብንም፣ ምክንያቱም ወጥመድ ሊሆን ይችላል። እነዚህ ሰዎች በጣም የተደራጁ ናቸው። ስልኩ አሁንም ቢሆን እኛ ጋር ነው። ብዙ ነገር እየተፈተሸ ነው ያለው። ስልኩ ላይ ያሉትን ነገሮች እያጣራን ነው። እንግዲህ ከጀርባ የኔ ባልደረቦች ነገሮችን እያጣሩና እየመረመሩ ነው ያሉትና ከሳሚም እስቲ አንዳንድ መረጃዎችን ወስደን የተባለው ቦታ ላይ እውነት የሳሚ እጮኛ እዛ ቦታ ላይ ካለች ሄደን ማጣራትን የምናደርግ ይሆናል። ይህ ሰው ግን እየደበቀ ይሁን እውነቱን መሆኑን ስለማናውቅ ነገሩን መጀመሪያ እኛው በራሳችን ማመን ስላለብን እስቲ ከተሙም ከሳሚም ጋር ተመካክረን አንዳንድ ነገሮችን የምንወስን ይሆናል ማለት ነው። ስለዚህ በዋነኝነት አንተ ምንም የምታውቀው ነገር የለም። የተከሰተው ነገር ግን እዛ ጋር ሳሚ ስራውን እንዲያቆም ተናገሩ ተባላችሁ። ያንን ተናግረህ ልጅቷን ይዛችሁ ሄዳችሁ ማለት ነው። ሳሚንስ አንድ ነገር ማድረግ ያልፈለጋችሁት ለምንድን ነው? ወይ ሳሚንስ በዛ ሰዓት ለመግደልስ እንትን አላላችሁም? በቃ የተባልነው እሱ የሆነ የሚከብዳችሁ ነገር ማለት የሆነ ወይ መሳሪያ የሚሆን ምንም ይዞ ከሆነ ቶሎ ብላችሁ ወስናችሁ አስወግዱት።
እንደዛ የማይሆንባችሁ ከሆነ ግን መታችሁት እሷን የምታመጡበትን መንገድ ብቻ ነው የምፈልገዋለን። እዛ መታን ነው ምናምን ነገር ስንመታው እሱ ወደቀ፣ ራሱን ስትወደቀ ምናምን እሷን ይዘን ሄድን። በቃ አላስቸገረንም። ብዙ ድብደባን ያደረሳችሁበት እጁን መታችሁታል። እግሩ ላይም አንዳንድ ጉዳቶች ታፋው ላይ በዱላም ምንም ሲመቱት ነበርና እዚህ ፊቱ ላይም የመሰንጠቅ ነገር አለው። ይሄ ሁሉ ነገር አደረሳችሁበት። ወደቀ። አንተ በአንድ ምት እንደጣላችሁት ብቻ ነው እንግዲህ እያስመሰልክ ያለው። ያው መተነዋል። እሱማ ግን በቃ ሌላ ነገር እንድናደርግ እንትን አላለንም። ገብቷል። የሆነ እሱ አሁን እንትን ካላችሁ አስወግዱት ሁላ ብሎን ነበረ፣ ግን እንደዛ ማድረግ አልፈለግንም እኛ። ምክንያቱም ልጅቱን ይዘን መሄድ ነው አላማችን። ልጅቱን ስለያዝናት ኦልሬዲ እሷን ይዘን ሄድን። እሱ ራሱን ስትወድቋል። ገብቷል። ውድ ተመልካቾች በጣም ነገሩ ግራ የሚያጋባ ነው። ምክንያቱም እነሱ ጸባቸው ከሳሚ ጋር ነው። ሳሚን የሚፈልጉ ሆኖ ሳለ ሳሚ ማስወገድ እየቻሉ እጮኛውን ይዘውበት የሄዱበት ምክንያት በጣም ግራ የሚያጋባ ነገር ነው። ለምን ያንን ነገር ማድረግ እንዳልፈለጉ እስቲ ነገሩን ሁኔታውን የምናጣራ ይሆናል። ከነ ሳሚ እንዲሁም ከተሙ ጋር ተመካክሬ ነገሩን ተመልሼ ይዤ መጣ ይሆናል ማለት ነው። ስለዚህ ውድ ተመልካቾቻችን ያው እንግዲህ ያለውን ነገር የምናጣራ ይሆናል ማለት ነው። ግን ካንተ ጋር ይኸውልህ አልጨረስንም። አሁንም ቢሆን በብዙ አይነት ሁኔታ እንፈልግሃለን። ካንተ የምንፈልገው በጣም ብዙ ነገር አለ። ምክንያቱም ብዙ ነገር ነው የደበቀ ያለ ይመስለኛል። ለማንኛውም አሁን አንደኛ የሳሚ እጮኛ የተደበቀችበትን ቦታ ታሳየናለህ። ሲቀጥል ደግሞ ይሄን ስራ ሲያሰራህ የነበረውን አለቃችሁን መኖሪያ ቤቱ ድረስ ሄጄ ተከታትዬ አይቼዋለሁ ብለሃል አይደል እንዴ? ስለዚህ እሱ የሚኖርበትን ቦታ እንድታሳየኝ እፈልጋለሁ። በመጀመሪያ ደረጃ ተግባባን? እሱ የሚኖርበትን ቦታ ማየት እፈልጋለሁ። እሱ ይሄን ነገር ወጥመድ ሊሆን ይችላል። ያው እኛ በራሳችን መንገድ እናደርጋለን፣ የሚሆነውን ነገር እናደርጋለን። ግን የእሱን ቤት የምታሳየኝ ይሆናል ማለት ነው። ተግባብተናል? አዎ። ግን ወንድሜ ማለት እሱ በጣም ከባድ ሰው ነው። በቃ በጣም እጁ ረጅም ነው እና እኔ አሁን እዛ አካባቢ በእኛ ቁጥጥር ውስጥ እኮ ነው አሁን ያለው እኮ ገባኛው። እዛ አካባቢ እኔ ከታየው በቃ በእርግጠኝነት በቃ ያስገድለኛል፣ ወይ ራሱ ይገድለኛል፣ ወይ ያስገድለኛል። ገብቶሃል? እኔ በቃ ለህይወቴ ራሱ አሁን በጣም አስጊ ደረጃ ላይ ነው ያለሁት እና በቃ እንዴት ብዬ ላሳያችሁ? እንዴት አንተ እዛ ቦታ የምትሄድበት ምንም ምክንያት የለም። ቦታውን ትነግረናለህ። ሲጀመር አንተ እኛ ዝም ብለን የምንሄድ ይመስላል እንዴ? ስንት ነገሮችን ስንት ማጣራቶችን አድርገን ነው ወደዛ ቦታ የምንሄደው። ዝም ብለን አንጠልጥለን ይዘን አንሄድም። ምን አይነት ሁኔታ ውስጥ እንደምትከተን አንተ ራሱ ገና ምን አይነት ወንጀል ውስጥ እንዳለህ የተረጋገጠ ነገር ስለሌለ ዝም ብለን አንጠልጥለን ወደዛ አንሄድም። በዚህም አለ በዛ ታሳየናለህ የእሱን ቦታ። እሺ እኔ አሳያችኋለሁ። ግን እኔ በእናትህ እኔ ማለት ህይወቴ በጣም እንደነገርኩ በጣም ህይወቴ በጣም የሚያስጠላ ኑሮ ነው ስኖር የነበረው እና እንደነገርኩ እስር ቤት ነው በጣም ብዙ ህይወቴን ያሳለፍኩት። ከዛ በኋላ ወጥቼ ደግሞ ያየኝ ነው በቃ ኦልሞስት 3 ወር 4 ወር ሆኖኛል። ይሄንን 4 ወር 3 ወርም እየሰራሁት ያለው ስራ በጣም በቃ እንቅልፍ ነስቶኛል። በቃ ታውቃለህ በጣም የሚያስጠላ ስራ ነው የሚያሰራን። በቃ ያንን ሰርቼ በቃ እኔማ ገንዘብ አገኛለሁ ብዬ ነው። ያው የተቸገረ ሰው የሆነ ነገር ለማግኘት የሆነ ነገር ይሰራል። ስለዚህ ገንዘብ ስታገኝ ደግሞ አሁን ትዝ አለህ የምትሰራው ስራ። ያው ስልህ በቃ በጣም የሚያስጠላ ስራ ነው። በመሀል እኮ በቃ ሰው ነህ ያው እንትን ላለው በቃ የምሰራውን ነገር አስባለሁ። ተኝቼ እንቅልፍ አይወስደኝም ምናምን የምሰራቸው ወንጀሎች በቃ የሚያስጠላ ወንጀል ነው የሚያሰራኝ። እኔ በቃ እንቅልፍ ሁላ አልተኛም ማለት ትችላለህ። እና በቃ እኔ ፕሊስ በእናትህ እኔ አንተን የምለምንህ ነገር እኔ በቃ በእውነት የምሬን ነው የምልህ። እኔ በቃ እስር ቤት ድጋሚ እንዳልገባ ነው የምሬን ነው። ወንድሜ በእናትህ እሱ ያለበትን ቦታ ታሳየናለህ። አንደኛ ነገር በቃ እኔ እስር ቤት መግባት አልፈልግም ድጋሚ። በቃ ሁሉ ነገር ማሰብ የነበረብህ መጀመሪያ ወንጀሎቹን ስትሰራ እና ተነሳው። እኔ ከወንጀለኛ ጋር ምንም ትብብሬ ናውጣ አተነሱታ አጥፋ ካሜራውን ግርዳ ውጣ